ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በእለታዊ ጉዳዮች ላይ በማተኮር መረጃዎችን ወደናንተ የምናደርስበትና በአንዳንዶቹ ላይ ትንታኔ የምንሰጥበትን ዝግጅት ነው ይዘን የቀረብነው በኢትዮጵያ በሽብር ወንጀል የሚመረመር ሰው ምርመራውን የሚያከናውነው ግለሰብ ከሞት በስተቀር ከግድያ በስተቀር የሚፈጽማቸው ማንናቸውን ማሰቃየቶችን በተመለከተ በወንጀል የማይጠየቅ መሆኑን የሚገልጽ አዋጅ በህዝብ ተወካዮች ምክር ቤት ጸድቋል በአዋጁ መሰረት ከጥፍር መንቀል አንስቶ ማንኛውንም ስቃይ የሚያከናውን መርማሪ በህግ የማይጠየቅበት አዋጅ ነው የጸደቀው አዋጁን በመቃወም የተለያዩ የፖለቲካ ፓርቲ አመራሮች በምክር ቤቱ ድምጻቸውን ቢያሰሙም በገዢው ፓርቲ ቁጥጥር ስር ያለው ምክር ቤቱ አዋጁ እንዲጸድቅ አድርጓል የሄሊኮፕተር አደጋ አሁንም ያነጋገረ ነው በአገዛዙ በኩል መረጃዎች እየወጡ አይደሉም በአደጋው ህይወቱ ያለፈ አንድ የቪዲዮ ካሜራ ባለሙያ የቀብር ስነ ስርዓቱ ተፈጽሟል በአደጋው ጋር በተያያዘ የመንግስት ባለስልጣናትም ጉዳት ደርሶባቸዋል እየተባለ ይገኛል ዝርዝር መረጃው መውጣት አልቻለም በአካባቢው የሚኖሩ የተለያዩ የህብረተሰብ ክፍሎች ከፍተኛ የሆነ ማዋከብ እየደረሰባቸው እንዳለ ለአንከር ሚዲያ በገለጹት መሰረት የተለያዩ ማጣራቶችን አከናውነናል በቀጠናው የተሰማሩ ያገዛዙ ሚሊሻና አድማ በታኝ ሰራዊት አባላት ሳይቀሩ መሳሪያ እንዲፈቱ መደረጉንም ነው የሰማነው ወደ አካባቢው ስልክ ለመደወል ያደረግነው ጥረት አልተሳካም በተለያየ መልኩ መረጃውን ለመሰብሰብ ሙከራ ባደረግንበት ጊዜ የኢንተርኔትና የስልክ መስመር መቋረጡን ነው የሰማነው እንግዲህ ተመልካቾቻችን በዋናነትም የአብይ አህመድ የሰሞኑን የህዝባዊ መድረኮችን በተመለከተ ውይይት የምናደርግበትን የዛሬውን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን እኔ መሳይ መኮንን ከዚህ ዋሽንግተን ዲሲ ገለታው ዘለቀ ከቦስተን በጋራ አብረናችሁ እንቆያለን መልካም ጊዜ ተናስተልን ገለታው እግዚአብሔር ይመስገን እንደምን አደርክ መሳይ እንዴት ሰነበትክ ሰሞኑን አልተገናኘንም ብዙ ጉዳዮች የሆኑ ነው የሚገኙት ምናልባት ያሉትን በተወሰነ ደረጃ ለመመልከት እንሞክራለን የአብይ አህመድ የሰሞኑ ተከታታይ መድረኮች እየተካሄዱ ይገኛሉ ረፍታቷል አብይ አህመድ ከሰሞኑ ሁሉንም የህብረተሰብ ክፍሎች አዲስ አበባ እየጠራ ያነጋገረ ይገኛል ያው በመድረኩ ከመከናወኑ በፊት በውይይቱ ላይ ተሳታፊ የሚሆኑ ወገኖች የኮሪደር ልማቱን ቤተመንግስቱን የሚሰራው ማለት ነው እንዲጎበኙ የሚደረግበት ሁኔታ ነው ያው በየንግግሮቻቸው መነሻ የሚያደርጉት ይህንን የጎበኙትን ነገር እንዲያመሰግኑና አብይንም በዛው በውዳሴ እንዲገልጹት የሚደረግበት ሁኔታ ነው በተከታታይ ያየን ያለነው ኮሪደሩን ከጎበኙ ስብሰባውን ካከናወኑ በኋላ ለምሳሌ አርቲስቶች ወደ ጅማና ባህርዳር ሄደው ተመሳሳይ የኮሪደር ስራዎችን እንዲጎበኙ የተደረገበትን ሁኔታ ታዝበናል ለማንኛውም ገለታው የዚህ ህዝባዊ መድረኮች ተከታታዩ ምንድነው ፋይዳቸው ከምን አንፃር ነው እንግዲህ ባለፈው አመት ይመስለኛል በቅርብ ማከናውኗል በየአመቱ እየተጠበቀ እንዲህ አይነት ነገር የሚያደርገው ምንድነው አንዳች ጠብ የሚል ነገር ለህዝብ የመጣ ያየን አይደለም ህዝቡን ግን እየሰበሰበ አሁንማ በብሪትና በተቢት በስድብ ጭምር ህዝብን የሚዘልፍበት ሁኔታ ያየን ነውና እስቲ በዚህ ጉዳይ ላይ በስፋት ምንወያይ ይሆናል የአዲስ አበባ ከተማ የግል ትምህርት ቤቶች የዋጋ ጭማሪ እንዲያደርጉ አገዛዙ ፈቅዶላቸዋል ከ67 በመቶ በላይ እንዳታስበልጡ እንጂ የፈለጋችሁትን ያህል መጠን መጨመር ትችላላችሁ ተብሏል የአዲስ አበባ ወላጆች እንግዲህ ምን ያህል ከፍተኛ መከራ ውስጥ እየገቡ እንዳለ ከዚህ መረዳት እንችላለን 67 በመቶ ድረስ መጨመር ትችላላችሁ ሲባል ምን ማለት ነው ይሄ ምናልባት በተለያየ የኑሮ ሁኔታ እየተደቆሰ ያለው የአዲስ አበባ ህዝብ ተጨማሪ ማአት መከራ እየመጣበት እንደሆነ የሚያመላክት ነው እንግዲህ ሌሎች መረጃዎችም አሉ ምናልባት ከዚህ ከሄሊኮፕተሩ አደጋ እንጀምር ዜናው በተለያዩ ወገኖች የተለያየ መገለጫ እየተሰጠው ይገኛል ጭራሽ ክስተቱም አልነበረም ሲሉ ሲገልጹ የነበሩት የብልጽግና ዲጂታል ሰራዊት አባላት አሁን እየወጣ ባለው መረጃ የተወሰነው ወደኋላ የማፈግፈግ ነገር ያየንባቸው ነው አደጋው ተከስቷል በርግጥ መጀመሪያ አካባቢ የፋኖ ኃይሎች እኛንን የጣልነው የሚል መረጃ ለኛ ማቀበለው እኛ ያንን መረጃ ለህዝብ አስተላልፈ እንደነበር ይታወሳል ሁኔታዎች በደንብ መጣራት አለባቸው ሄሊኮፕተሩ ወድቋል የወደቀው በምን ምክንያት ነው የሚለው ፋኖች መተን ነው ይላሉ ነገር ግን በቴክኒክ ብልሽት እንደሆነም ደግሞ የሚገልጹ መረጃዎች እየወጡ ነው አገዛዙ በከፍተኛ ደረጃ መረጃውን እየደበቀ ነው መረጃ እንዳይወጣ በተለይም ደግሞ በጎርጎራ አካባቢ
በደንቢያ ጫሂት እዛ አካባቢዎች የኔትወርክና የስልክ መስመር እንዲቋረጥ ነው የተደረገው የሚሊሻና የአድማ በታኝ ሰራዊቶች ትጥቃቸውን እንዲፈቱ የተደረገበት ምክንያት የሆኑ በአገዛዙ ክፍተት አለባቸው የተባሉ ጉዳዮች ስላሉ እንደሆነ ነው የተገለጸውና ገለታው እንዴት አየኸው እንዲህ አይነት ክስተት በቂ የሆነ መረጃ በማይወጣበት ሁኔታ ህዝቡ ለተለያዩ አሉባልታዎች ሊዳረግ ይችላል በርካታ የመንግስት ባለስልጣናት ተገለዋል የሚል በወቅቱ መረጃ ወጥቶ ነበር በርግጥ በጥንቃቄ ነገሮችን እየመረመርን ስለነበረ ስለተገደሉትም ወይም ስለቆሰሉትም በእኛ በኩል የተባለ ነገር የለም እንዴት ግን አየው ክስተቱን በአጠቃላይ እኔ መጀመሪያ ዜናውን ስሰማ ይሄ ሄሊኮፕተር መምታቱ መቼም በጦርነት መሃል ስለሆነ ያለው አሳቻ ቦታ ፈልጎ ፋኖም ይሄን ጥቃት ሊፈጽም እንደሚችል የታወቀ ነው በመሳሪያ እየታጠቀ ስለሆነ ይሄን ጥቃት ሊፈጽም እንደሚችል ግምት ነበር በፊትም እንግዲህ እንዳልከው ግን አንዳንዴ ዜናዎች ሲመጡ ህብረተሰቡን በጣም ድል ስለጠማው እና በተለይ ደግሞ አንዳንድ በጣም ያዘነባቸው የጠላቸው መሪዎች ስላሉ እነሱን ሁሉ እየደረደረ እንደው እነሱም ተመተውልናል በተለይ የታችኛው ባለስልጣን ሲያልቅ ግድ የላቸው የወረዳ ባለስልጣን የዞን ባለስልጣን በየጊዜው ያው በኦሮሚያ ክልል አማራ ክልል ያለቁ ነው ያሉት ግድ የላቸውም አብይ አህመድ ከላይ እና እንደው እነዚህ ከፍ ያሉት ባለስልጣናት ከተመቱ ይደነግጣሉ ቢያንስ የሚል እምነት አለው መሰለኝ ህዝቡ በጣም ይሄንን ዜና ለተወሰኑ ሰዓታት ሲቀባበለው አይተናል በኋላ ሲጣራ ሰዎቹ እንዳሉ ነው የታየው ዞሮ ግን የመንግስትን ኮሙኒኬሽን ስናይ አሁን ይሄ በተለይ ዘግይቶ ማውጣቱ ዜናውን ተሰናክሎብን ነው የሚለው ማስተባበያው ራሱ ያስታውቃል እንደተጠቃ ጥቃት እንደደረሰበት የሚያስታውቅ ነው እንዳልከው የጥቃቱ መጠን ተጋኖ ሊሆን ከሚችል ውጪ ወታደራዊ ሄሊኮፕተር ነው እንዳየነው እንደተጠቃ የሚያሳይ ነውና ይሄ ነገር ይቀጥላል መሳይ እነዚህ ሰዎች ከህዝብ ተጋጭተው አስተማሪውን አስከፍተው ሐኪሙን ያስለቀሱ ደሃ ያስለቀሱ የተራበነ አስተማሪ ቤተመንግስት ያስጎመጁ የሚቀጥሉበት ሁኔታ ያ ምዕራፍ ተዘግቷል ኢትዮጵያ ውስጥ ለውጥ መምጣቱ አይቀርም ለዚህ ደግሞ ብዙ አይነት እርምጃዎች ወጣቶቹ መውሰዳቸው አይቀርምና ብዙ አስደናቂ ነገር አይደለም ገና ሊቀጥል ይችላል ብዬ ነው የማምነው ገለታው እንደው አንድ ነገር በዚህ በሰሞኑ ሁኔታ የታዘብኩት ያው መታዘብም ሳይሆን ነገሩ ያስገረመን ነው አንድ ሰው ይሙት ማለት በርግጥ በመንፈሳዊም ተገቢ አይደለም ነገር ግን የኢትዮጵያ ህዝብ የደረሰበት የምሬት ደረጃ የደረሰበት እንግዲህ ባገዛዙ የመጣበትን መከራ በጣም ምን ያህል ጥልቅ መሆኑን መታቀው ስሞችን እየጠራ እነዚህ ሰዎች በሞቱ እንደው ኡነት ያድርገው እንጸልያለን ስለት ሁሉ እናስገባለን ብለው በስም ዝርዝር እናገኘው ተሻገር እነ ታያስ ቀስላሴ እነ ተመስገን ጥሩነ ዳንኤል ክብረትም አለበት በዛ በጉብኝቱ እንግዲህ ጎንደር የሆነ ጉብኝት አድርገው 60 ኪሎ ሜትር ነው ከጎንደር ጎርጎራ በነገራችን ላይ በመኪና መከድ ይችላል ሄሊኮፕተር አንስተው እንዲሄዱ የሚያደርጋቸው በመንገዱ ላይ ያለውን ጥቃት ሰክተው ነው ለማንኛውም እነዚህ የመንግስት ባለስልጣናት በሞቱ እንደው ፈጣሪ ይሄንን አሰማን የሚል የህዝብ ምኞት ነው ያየነውና ምሬቱን ታለ የህዝቡን ምሬት ምን ያህል ደረጃ እንደደረሰ ይሄ በጣም ያሳዝናል እንዳልከው እኔም ይሄንን አይቻለሁኝ ከሴታችን ትንሽ ፈንገጥ ያለ ነው የኢትዮጵያ ህዝብ ዝም ብሎ የማይወደውም ሰው እንኳን ሲሞት ከንፈሩን ይመጣል በስ ሙስሊሙ ምንድነው በራሱ ቋንቋ የሚለው አለ ክርስቲያኑ በስመ አብ ወወልድ ወመንፈስ ቅዱስ ምናምን የሚለው ነገር አለና እነዚህ ሁሉ ከዚህ ሁሉ ርቆ ህብረተሰቡ ሲሄድ ታይዋል የባለስልጣናቶቹን ክፉ ሲመኝ እና የምሬቱን ጥግ ነው የሚያሳየው እኮ የምሬቱን የኑሮውን የብሶቱን ጥግ የሚያሳይ ነውና እነሱ ግድ የላቸውም መሳይ ሰዎቹ በጣም ስነልቦናውንም የህብረተሰቡን ስነልቦና ጎርቶታል ይሄ ስነልቦና ችግር ውስጥ ገብተናል እንደ ሀገር የትም እንኖር የትም ሀገር እንኖር በስነልቦና ራሱ የተጎዳንበት ጊዜ እንደዚህ ያለ አይመስለኝምና ያሳያል መራራ ነገር ያሳያል በእውነት እንዳልከው መሳይ እንግዲህ ከአማራ ክልል በወቅታዊ ሁኔታ ይህንን ጨምሮ በርካታ ነገሮች እየተሰሙ ነው ያሉት ያው የጎርጎራውን ክስተት ተከትሎም በአዘዞና በጎንደር ዙሪያ አካባቢ መለስተኛ ውጊያ የተደረገበት ሁኔታ እንዳለ የአማራ ፋኖ ብሔራዊ
ኃይል እንደዚሁ ለአንከር ሚዲያ ገልጿል ምክንያቱ ደግሞ ከጎርጎራው ጋር በተያያዘ የተጨማሪ ወታደሮች ያመጣሉ በሚልም የኃይል መሳሳት እንዲፈጠር ጠብቀው ጥቃት መሰንዘራቸውንና በርካቶቹ ላይ ጉዳት ማድረሳቸው መማረካቸውንም ጭምር ነው የጎንደር ቀጠና የፋኖ ኃይሎች የገለጹልን በበርካታ አካባቢዎች አሁንም ውጊያዎች እየተካሄዱ እንዳለ ሰምተናል ፋኖ በበርካታ ቀጠናዎች የሚያደርገው ውጊያ በድል የታጀበ በድል እየገሰገሰ እንዳለ የሚያሳይ ነው ሰሞኑን ብርሃኑ ጁላ 10 በመቶ ነው የቀሩት 90 በመቶዎቹን አጥፍተናቸዋል የቀሩት 10ም እንደው እዚህ ግባ በማይባል ሁኔታ በገዳም ውስጥና በአንዳንድ ገጠር ውስጥ ገብተው እኛ በማንደርስባቸው ቦታዎች ገብተው ያሉ አቅም ያጡ ናቸው ብለዋል ትንሽ የሚጮሁት ሚዲያ ላይ ነው ሚዲያ ላይ ጮህታቸው ያሉ ያስመስላል የሚል ነገር ተናግሯልና እንደው ይሄ አገዛዝ መቼ ነው ከኡነታው ጋር የሚታረቀው 90 በመቶ ከተደመሰሱና 10 ከመቶ ብቻ ከቀሩ በአማራ ክልል ለምንድነው ትምርት ማይጀምረው ለምንድነው ሁሉ ተማሪ ከትምርት ገበታ ውጪ የሚሆነው ለምንድነው መደበኛ የሆነው የህይወት ማይቀጥለው እና ረጋ ከበደ ሳይሳቀቁ በመኖሪያ ቤታቸው ምንድነው ከመከላከያ መኮድ ግቢ ነው እየኖሩ ያሉት ቤተሰቦቻቸውን ተለይተው ለብቻቸው በሰራዊት ተጠብቀው በታንክ ተጠብቀው ነው ያሉት ለምንድነው እንደው ነፃ ሆነው የማይኖሩት ለምንድነው ያውንም የጦርነት በጀቱ ማይቀንሰው ይሁሉ ከሆነ ነው ለፊልድ ማርሻል ብርሃኑ ጁላ እንደነዚህ አይነት ጥያቄዎችን ብናቀርብላቸው ምን መልስ ይሰጡናል ይሄ የለም እንግዲህ እዚህ ግባ ሽፍታ ነው ብለዋል እዚህ ግባ ማይባል ለሆነ አካል ወይም ደግሞ ኃይል ይሄ ሁሉ ጦር ይሄ ሁሉ በጀት ይሄ ሁሉ ትርምስ ለምን አስፈለገ ለምንስ ህዝቡ ወደ ሰላማዊ ህይወቱ እንዲገባ አያደርግም የሚል ጥያቄዎች ብናነሳ መልስ አላቸው የሚል ነው እንደው መልስ መስጠት ይችላሉ ገለታው ምንድነው እንግዲህ ይሄ መንግስት ያው ማጣፊያው ያጠረው አቅሙ እየደከመ ሲመጣ እንደው በተወሰነ ደረጃ በእንደዚህ አይነት ፕሮፓጋንዳ ትንሽ ቆያለሁ የሚል የስንፍና ቃል ነው ሳይ በጣም የስንፍና ቃል ነው ፕሮፌሽናልም አይደለም ሙያም ጋር በተለይ ወታደራዊ ዲሲፕሊን ጋርም የተያያዘ አይመስለኝም በእውነት የሙያው ሰዎች ሊተቹት ይችላሉ ግን አንድ ትልቅ ኢምፖርታንት ነገር አለ ኢምፖርታንቱ ነገር ምንድነው ተቃዋሚ እየተማረከ ወደ መንግስት የሚመጣው መቼ ነው በፊት ይጣላው የነበረው ይሄን ከዚህ መንግስት ርቆ የነበረው እንደገና ወደ መንግስት ባቡር የሚገባው መቼ ነው ቢያንስ እኮ የተወሰነ ሪፎርም ያስፈልጋል እኮ ለውጥ ያስፈልጋል ከፍተኛ ለውጥ ሲያይ ህብረተሰብ ሐሳቡን እየቀየረ ወደዚህ በአብይ ባቡር ውስጥ እየገባ ይሄዳል ከአብይ ባቡር ሰው ተፈናጥሮ አለቀ ነው አሁን በቃ ወርዶ በሙሉ አልቋል እኮ መሳይ ቲም ለማ ብዙ ጊዜ አነሳ ነው ቲም ለማ ከፈረሰ በኋላ አብረውት የነበሩ ሰዎች በሙሉ ተንጠባጥበው ወርደዋል ከባቡር ከአብይ ባቡር ወርደዋል እና በዚህ ጊዜ አሁን 10% ነው የቀረው ነው ልንለው አንችልም መሳይ ባዶውን ቲም አብይ የሚባል ነው ወደ ኋላ እየነዳያ ወደ ኋላ እኔ የፊት ማርሻል የለው ባቡር ነው ያብይ ባቡር እንደምታውቀውና ወደ ኋላ ነው እየነዳ ያለው እዛ ውስጥ ያለ ሰው እየቀነሰ ባለበት ሰዓት ምንድነው ይሄ የሚቃወመው ኃይል ወደ 10% ቀንሶ 90% ወደኛ መጣ ለሚለው ነገር በተቃራኒው እውነት ነው ተቃዋሚው ያደገ ነው የመጣው ፋኖ ቁጥር እየጨመረ ነው የመጣው እስቲ የሚያበሳጨው ህዝብ ቁጥር እየጨመረ አይደለም ያለው አሁን ቲክቶክ ላይ ምናምን አንዳንድ ሰዎችን ስናይ በፊት ዝምተኛ የነበሩ ሰዎች እንደገና እየተበሳጩ እየወጡ ዝም ብሎ ኢኖሰንት መተላቸው በቃ ፖለቲካ ማይወዱ ምንም ሃይማኖተኛ የሆኑ ሰዎች ብድግ ብለው ብስጭታቸውን ቁጣቸውን ሲያሳዩ ነው የምናየውና በተገላቢጦሹ እውነት ነው ፊልድ ማርሻል ብርሃኑ ጁላ ገለታው እንግዲህ የተለያዩ መረጃዎችን ከዚህ አንፃር እንደው ለማገናኘትም ከሆነ አላቀም አብይ አህመድ ሀገሪቱን እንዴት ነው እየመራ ያለው አንድ መረጃ ደርሶናል መረጃው እንደሚያመለክተው ከሆነ አብይ አህመድ ኢትዮጵያን እየመራት ያለው ከብልጽግና ባለስልጣናት ምንድነው ህጋዊ የፓርቲ መዋቅር ካለው ከማከላዊ ኮሚቴ ከስራ አስፈጻሚ ኮሚቴ ከነሱ ጋር ተመካክሮ አይደለም ኢቭን የሚኒስትሮች ምክር ቤትም የሚያቆት ነገር የለም አንዳንድ ውሳኔዎችን አብይ አህመድ ይዞ መጥቶ እንዲያስፈጽሙ ሲያረጋቸው ከማን ጋር ተመካክሮ ነው የሚል እንዲያነቱን ነገር አሁን ከውስጥ የደረሰን መረጃ ነው እንግዲህ ከዚህ ከብልጽግና ጋር በተያያዘ ብልጽግና ያው ወንጌል ነው ከዛ
ጋር አብረውት የሚሰሩ የሃይማኖት ሰዎች አሉ በተለይ እሱ ወደ ስልጣን እንደመጣ በቁጥጥሩ ስር ያስገባው የፕሮቴስታንት ካውንስል አለ የተወሰኑ ግለሰቦችን የሚመለከት ነው ከነሱ ጋር ተመካክሮ የሚያደርገው እንደሆነ ሚኒስትሮቹም ሆነ ሌላው የብልጽግና ባለስልጣናት ፈጽሞ የማያውቁትን አንዳንድ ጊዜ ውሳኔዎችን ከኢትዮጵያ ህዝብ ጋር አብረው እየሰሙ እንዳለ ለምሳሌ የቅርቡን ጊዜ ነው የጠቀሱት በቅርቡ ይሄ ሚራክል የሚለውን የኢኮኖሚ እድገት በተናገረ ጊዜ ያልታሰበ ነበር ማንኛውም የኢኮኖሚ አማካሪዎች አሉት እነ ግርማ ብሩ ሌሎችም እነ ተክለወልድ አጥናፉ እነሱ ሁሉ የሚያውቁት ነገር የለም ያንን በዛ ደረጃ መጥቶ እንዲናገር የተመካከረው ከነዚህ የብልጽግና ወንጌል አብሮ ከሚሰራቸው የሃይማኖት ጓደኞቹ ባልንጀሮቹ ጋር እንደሆነ አሁን በአሁኑ ሰዓት ኢትዮጵያ ውስጥ ፈላጭ ቆራጮች ከሱ ጋር አብረው እየሰሩ ያሉት እነዚህ ሰዎች እንደሆኑ ሌላው ቀርቶ መሾምና መሻር ውስጥ ሁሉ እንደገቡ አብይ አህመድ ሹመት ሲሰጥም ሰውንም ከስልጣን ሲያባርም ከነዚህ ሰዎች ጋር ተመካክረው እነሱ የቀቡት እንደውም ኪንግ ሜከር እየተባሉ ናቸው ኢትዮጵያ ውስጥ ስልጣን ሰጪ ስልጣን ነሺ እየሆኑ ያሉት እነዚህ ከጀርባ ሆነው አብረውት የሚሰሩ የሃይማኖት ሰዎች ናቸው ስለዚህ ይሄንን በደንብ መረዳት አለበት ብልጽግና ዝም ብሎ የፓርቲው አመራሮች ተንሳፈው ያሉ ካስፈጻሚነት ባለፈ ምንም አይነት ነገር የመመካከር እንኳን ስልጣን የሌላቸው የመጣውን ሁሉ ተቀብለው እንዲያወርዱ መዋቅሩን ሰንሰለቱን ጠብቀው እንዲያወርዱ ብቻ ነው ስራ ተግባራቸው ወይም ደግሞ ኃላፊነታቸው የሚል ነገር እየሰማን ነው ገለታው ይሄንን ነገር እንዴት ታየዋለ በርግጥም ልክ ነው ኢትዮጵያ እየተመራች ያለችው አንድ ብልጽግና በሚባል ወንጌል በመንፈሳዊ ነው ሚራክል እያለ ሲገልጽ የነበረው ድነት በዚህ ደረጃ እንቁላል 23 ብር ገብቶ ምንድነው ወተት 110 ብር ገብቶ የለም ብልጽግና ነው የሚራክል ነው የሚለው ይሄ ፖለቲካ አይደለም ይሄ መንፈሳዊ በሆነ መልኩ አብይ አህመድ የተጠመቀበትን መንግስታዊ አስተዳደር አድርጎ ሀገሪቱን እየመራ ነው የሚል ነገር ነው የሰማነው ይሄን የሰማነው በቀጥታ ከብልጽግናው ቁልፍ ከሚባሉ ሰዎች ነው እንዴት አየው ገለታ እውነትም ለመናገር የሚመስለው ማረጋገጫም ብታገኝለት ብዙ ምሳሌዎች ምታነሳው በዚህ መልኩ የተደረገ መሆኑን የሚመለከት ነው እንዴት አየው ትንሽ የዚህን ሰው ወደ ስልጣን ከመጣ ጊዜ በኋላ አንዳንድ የወጡ መረጃዎችንም ከዚህኛው ጋር አዳብሎ ማየት ተገቢ ይመስለኛል እና እንደመጣ አብይ አህመድ ለውጡ መጣ በተባለ ኢትዮጵያ ህዝብ በጣም ፌሽታ ላይ በነበረበት ሰዓት ኮሬ ነገኛ የሚባል ኮሚቴ አቋቁሞ ነበር ስቴትን ካፕቸር ያደረገው ስቴት ካፕቸርድ ነው ሁሉ ጊዜ እስካሁን ድረስ ኢትዮጵያ ውስጥ መንግስት የሚባለው አሁን ያነሳው ለምሳሌ ስራ አስፈጻሚ የሚባለው ሚኒስትሮች ምክር ቤት የሚባለው የመንግስት አካል ነው እስከታች ድረስ ያለው መዋቅር የመንግስት አካል ነው ይሄ ተይዟል በውስጥ ድንገት ሰርፕራይዝ የሚያደርገውን አዋጅ ድንገት የሚያስገርመውን ያልሰማውን ያላየውን ያልወሰነውን ነገር እንዲፈጽም የሚያደርግ አካል ማለት ነው ከጎን የሚቋቋመው አንድ ኮሬ ነገኛ ነበር ኮሬ ነገኛ ተቋቁሞ ብዙ ሰው ሲገድል ሲያስር ነው የቆየው እንግዲህ ያ ኮሬ ነገኛ ቆየት ብሎ በአብያተ ክርስቲያናት ውስጥ ገባ ለመጀመሪያ የገባው ኦርቶዶክስ ውስጥ አይደለም መጀመሪያ የገባው ፕሮቴስታንቱ ጋር ገብቶ ምን አደረገ የአብያተ ክርስቲያናት ህብረት የሚባል አለ ድሜ ጠገብ ነው በኢትዮጵያ ታሪክ ውስጥ በወንጌላውያን ታሪክ ውስጥ እንግዲህ ትልቁ ስብስብ እሱ ነው ያንን ስብስብ ለማፍረስ ከጎኑ ሌላ ተከለ አሁን ያልከው መሳይ ይሄ አብያተ ክርስቲያናት ካውንስል ነው የሚባለው ይሄኛ አብያተ ክርስቲያናት ህብረት ይባላል ነባሩ ማለት ነው አዲስ ካውንስል ወይ ምክር ቤት የሚባለው አቋቋም እዛ ውስጥ አሁን እነዚህም ብዙ ጊዜ በየወጡ ሐሰተኛ ነቢያት አብይ አህመድ ይነግሳል ምናምን የሚሉ ሰዎች በሙሉ የተሰባሰቡበት ማለት ነው ተሰባስበው አብያተ ክርስቲያናት ውስጥ የነበሩ እነዚህ ሙሉ ወንጌል መካነ ኢየሱስ ቃለ ሕይወት መሰረተ ክርስቶስ የሚባሉት ይሄ ነገር ችግር አለው ብለው መጀመሪያ ሰው እንትን ብለው ነበር በመሃል ግን ከፍተኛ እጅ ጥምዘዛ ነበር የአብይ አህመድና የሚፈልጋቸውን ሰዎች አምጥቶ ስልጣን ላይ አድርጎ ይሄን ምክር ቤት አቋቋሙ ለምን አቋቋሙ ሃይማኖት እንዲስፋፋ ነው አይደለም ለማገዝ ነው አይደለም ያንን ኮሚኒቲ እዛ ውስጥ ያለው ወደ 23% ይሆናል ነው የሚባለው ፕሮቴስታንቱ በዚህ ሰዓትና እሱን ለመያዝ ነው የተደረገ ጥረት ያለው አሁን ምን ያስወራሉ መሰለህ መሳይ እዚህ ፕሮቴስታንቱ አካባቢ እኛ ተነጣጥረናል እቺ ህዋት ታስታውስ እንደሆነ የትግራይን ህዝብ ያደርግ የነበረው አንድ ነገር ነበር ተነጥላችሁ ወጣችኋል ወደዳችሁም ጠላችሁ ስለዚህ እኔን ህዋትን ቢመቱ በበቀል እናንተ ላይ ይመጣሉ እንደሚለው
አሁንም ለፕሮቴስታንቱ ተነጥሎ ወጥቷል እያሉ በየቤተክርስቲያኑ እየሰበኩ እያስፈራሩ ነው ያሉት ይሄን የሚያደርጉት ገለታው ይሄን ማረጋገጫ የሚሆነው ባለፈው ጀርመን በሄደ ጊዜ አንድ ዓለም አቀፍ የወንጌል ስብሰባ ላይ ተገኝቶ እኔን ኦርቶዶክሶች ይጠሉኛል እኔ ሙስሊሞች ይጠሉኛል ምክንያቱም እኔ ፕሮቴስታንት ስለሆንኩኝ የሚል መወሸቂያ መደበቂያ አድርጎታል አሁን ያልከውን በደንብ የሚያስረግጥ ንግግር ነው ባለፈው ጀርመን ላይ ያደረገው ትክክል ጀርመን ላይ ተዘግቧል አንተም ዘግበዋል ያቺን ንግግር የተናገረው ለምንድን ነው ያልን እንደሆነ ይሄንን በካውንስሉ አማካኝነት በየቤተክርስቲያኑ አብያተ ክርስቲያናት ውስጥ እንግዲህ ይሄ እየተሰበከ የሱ ጠባቂ ነቢያት ደግሞ አልፎ አልፎ ጣል ያረጋሉ በየጉባኤው ላይ በዚህ ሰዓት እኔ አያለሁኝ አብይ አህመድ የመጡ ጠላቶቹን እንደዚህ ከሃይማኖት ጋር ያያይዘው እግዚአብሔር እንደዚህ ያረጋቸዋል ምን ሲል ይሄ ደሃ ህዝብ እንግዲህ የማይመረምር ከሆነ ደግሞ ምን ይሄዳል ማለት ነውና እንደዚህ አይነት እንትን እየተጠቀመ ነው በመሰረቱ እሱ የፕሮቴስታንትም ሰው አይደለም ያልከው ፕሮስፐሪቲ ጎስፔል የሚባለው የስተት ትምህርት ነው የሚባለው እዚህ የስተት ትምህርት ውስጥ የገባ ሰው ነው ፊሎሶፊዎቹ ያነሳው ነው ማይጨበጡ ሚራክል የሚባሉ ቃሎች ተራራ ላይ ወተናል ቋጥኛ ያገኘንም የሚባል ቃል እየበረርን ነው ባየር እየበረርን ቀበቷችሁን አጥብቁ ምንድነው ሆነ በተለው ይሄንን ከኢኮኖሚ እንትን እኮ አይደለም የመንግስት የፖለቲካ ቃልም አይደለም 3H ሃፒነስ ሃርሞኒ እና ሂዩማኒቲ ኤክሰለንስ ምናምን ሃፒነስ እንዴት ነው ሜጀር የምታረገው መሳይስት ምን ኢንዲኬተር አለው ሃፒነስ የኢትዮጵያ ደስታ ይሄን ያህል ፐርሰንት ሆነ ምናምን ትላል አሁን እድገት አለ ይለካል ኢትዮጵያ ባለፈው አመት ደስታዋ ይሄ ነበር በዚህ አመት ይሄን ያህል ፐርሰንት አደጋትለውም እኮ መንግስት የሚያመጣቸው ምንድናቸው መርሆዎች በሙሉ በኢንዲኬተር በጠቋሚ መለካት አለባቸው እድገት አለ ይለም ማለት እና እንደዚህ አይነት የተመናፈሱ ነገር ይዞ የሚመጣው ከዛ ቤት ነው ትክክል ነው ስለዚህ ለአንዳንድ ቄሶች ወንጌላውያን ለተሳሳቱ መልእክት ማስተላለፍ አለብን መሳይ በኢትዮጵያ ታሪክ ውስጥ ቀደም ባለው ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን መንግስት ጋር አብራ ነው የኖረችው ፈላጭ ቆራጭ ናት እዛ ውስጥ እና አዲስ ዘመን መጥቷል የዲሞክራሲ ዘመን ስለዚህ መንግስትና ሃይማኖት መለያየት አለባቸው ብለን ኢትዮጵያውያን ታግለን የኢትዮጵያ ኦርቶዶክስ ቤተክርስቲያን ፊደል ያስተማረችንን ሞራል ያስተማረችንን ያሳደገችንን አገር የገነባች ቤተክርስቲያን ከቤተ መንግስት አስወጥተን እዛ ቤተ መንግስቱ ዘጥ የሚል ፓስተር ካለ እሱ በቤተክርስቲያኑ እዛ ባሉ ምእመናን መያዝ አለበት መሳይ በዛም ቤተክርስቲያን በዚህ በፕሮቴስታንቱም ኢየሱስ ክርስቶስ ራሱ ያስተማረው መንግስትና ሃይማኖት የተለያዩ ናቸው የቄሳርን ለቄሳር ሰጥ የእግዚአብሔርን ለእግዚአብሔር ሰጥ ነው ያለው ስለዚህ እዛ አካባቢ የሚሉ አንዳንድ እየሄዱ ምክር እናቀብላለን ከሌን እንደዚህ አድርግ ከሌን የሚሉ ሰዎች በእውነት መለየት አለባቸው ሁለተኛው በጣም ኢምፖርታንት ነገር መሳይ ሰውየው ይሄን ብቻ አይደለም ፕሮቴስታንቱን ብቻ እዚህ ምንድነው ካውንስል ውስጥ ብቻ አይደለም መደበቅ ያፈለገው ደግሞ አረብ ሀገር ደግሞ አበልጅ ሆኗል አበልጅ ነው የሚባለው ምንድነው የጡት ልጅ ሆኗል እኮ እዛ ውስጥ ዩኤኢ ውስጥ መሳይ በዛ በኩል ደግሞ እንደዚሁ ግንኙነት አለው ሰውየው ስቴት በሁለት በሶስት አቅጣጫ ካፕቸር ሆኗል ይሄ ሁሉ ሃይማኖትንም ይተከመው የአረብ አካባቢ ዩኤኢ ውስጥ ይሄንን ጡት ልጅነት እንትን ይዞ በቤተ ዝምድና የኢትዮጵያን ስቴት የኢትዮጵያን መንግስት ለመያዝ ነው ስለዚህ ኢትዮጵያውያን እንዳልከው መንቃት አለብን ሁለተኛ በተለይ ብልጽግና ሰዎች ይሄ ለምን አዲስ ነገርኛ ያልተወያየንበት መጣ ሚኒስትሮች ምክር ቤት ምንድነው ይሄ ከማለት ይልቅ ይሄ የመንግስት በውስጥ መያዙን ያወቁ ዝም ማለት ያለባቸው አይመስለኝም መሳይ እንደው አንተ ጨምርበት ገለታው እዛው ላይ ነው እኚ ብልጽግና ባለስልጣናት የሥራ አስፈጻሚ አባላት እንግዲህ ከፍተኛ ቦታ ላይ ይዘው አገሪቱ ላይ ፈላጭ ቆራጭ በሆነው ብልጽግና ፓርቲ ውስጥ ያሉ ባለስልጣናት ምን ያደረግን ነው እንደሰማነው ከሆነ ይሄ ስሙን እንዲገለጽ ያልፈለገ ከፍተኛ አመራር እንደገለጸልን ከሆነ ባይተዋርነንኛ አንዳንድ ጊዜ እንደውም አንዳንድ ውሳኔዎችን ከህዝብ ጋር አብረን ነው ምንሰማው የሚል ነገር ያነሳልና እንደዚህ ከሆነ ምንድነው የሚሰሩት በርግጥ ባለስልጣናቱን በተመለከተ ብዙ ነገር ተብሏል ሰሞኑንም ታዬ ደንዳአ ላንከር ሚዲያም የሰጠውን ለህዝብ አቅርበናልና ለምንድነው ባለስልጣናቱ ዝም ያሉት አንድ ግለሰብ በዚህ ደረጃ አብዶ ሀገር ሲያሳብድ ተስማምተው ነው አብረው ጨርቃቸውን ጥለው ያበዱ ነው የሚያደርገው ነገር አምነውበት ነው
ምንድነው ግራ ገባን አንድ ሰውን በዚህ ደረጃ አብዶ ሀገር መላቅጥ አሳጥቶ እንዲህ አይነት ትርምስ ሲፈጥር ተስማምተው ሁሉም በአንድ ድምጽ እጃቸውን አውጥተው ነው የሚል ነገር አንስቼለት ነበር ታዬ ደንዳአና ያው የገለጸበት መንገድ አለ እንዴት አራቱ ምንድነው የኢህአዴግ አባል ፓርቲዎች እንዴት አብይ አህመድ ሽባ አድርጓቸው ህዋትን ያው አፈናቀለ ህዋት አልገባበትም እንዴት ከባአዴን እንዴት ከኦህዴድ ከደቡብ እንዴት አድርጎ አቅመ ቢሶችን እንዲሰበሰቡ እንዳደረገ ያን ካደረገ በኋላ ደግሞ ሌላ የስለላና እርስ በርስ እንዳይተማመኑ የሚያደርግ ዘዴ ፈለገና ደግሞ ሁሉም እሱን አምላኪ ፈርቶ እንዲኖር ያደረገበትንም በሰፊው ታየ ነግሮናል ስለዚህ አሁን እያንዳንዱ ባለስልጣን ስለራሱ ነው የሚፈራው ስለ ሀገር ስለምናምን ደንታው አይደለም አብይ አህመድ የፈጠረው የፍራት ድባብ እነዚህም ባለስልጣን ጭምር በባርነት እንዲኖሩ አድርጓቸዋል ይሄ ሲባል ካላፊነት ነፃ ናቸው ማለት አይደለም ነገ ከነጎዲያ ተጠያቂ ናቸው አምልጧትም በእነሱ ያንዳንዱ ውሳኔ ወይም ደግሞ እነሱ ባሉበት ስማቸው በተጠቀሰበት ውሳኔ ነው ኢትዮጵያ ህዝብ እንዲህ አይነት መከራ ውስጥ የገባውና ምን ማለት ይቻላል ገለታው ይሄ ነገር እየባሰ የከፋ መጣም ግለሰቡ መረለቀቀ ፍሬም በጥሶ ሀገሪቱን ከገደል ጫፍ አድርሷታል አሁን ሞርወር ብቻ ነው የቀረው እነዚህ ባለስልጣናትም ተጠያቂ ናቸው አንድ ላይ ነገ ከነጎዲያ በትክክል አሁን ከአብይ አህመድ ወደ ስልጣን ሲመጣ አንዱ የፈረሰው ነገር ሴኩሪቲው ነው ደህንነቱ ማለት ነው ህወሓት ሲገነባው አገራዊ ማርጎ ስላልገነባው ነፃ ስላላደረገው መቆም አልቻለም በተለይ ደግሞ የእዝ ሰንሰለቱ የፈጠረው የእዝ ሰንሰለት እንደምታውቀው በተለይ ታችኛው መዋቅር የደህንነቱ የነበረው ታች ቀበሌ ውስጥ የሚሰልለው በየጠጅ ቤቱ ግባ ስፖርት ኳስ ውስጥ የሚሰልለው በጣም ታማኝ ሆነው የሚያገኙ አንድ ሰው ወይ ሁለት ሰው ነበር በስልክ ነው በእንትን አያገኙም በምንድነው በአካልም አይተዋወቁ አንድ ሰው ሁለት ሰው ነው የሚያገኘ ነበር እና ጌታቸውን ከላይ ሲመታው ፍርስ ነው ያለው እኮ በቃ እንዳለ በትንትኑ ወጣ እርስ በርሱ አይተዋወቅ መዋቅር የለው ብቻ የስለላ ስራ ከታች ወደ ላይ ከታች ወደ ላይ የሚያቀብል አድርጎ ማንንም ሰው መንቀሳቀስ የማይችልበትን ይሄ አንድ ለአምስት ምናምን አይነት ጥረፋ የሰራበት ደህንነት ነበረ በመሃል ፈረሰ ሲፈርስ ምንድነው የሆነው ያው አብይ አህመድ በቃ የራሱን ሰላይ ፈጠረ ማለት ነው ኮሬነገኛ ተፈጠረ እሱ ተወለደ ከዛ በኋላ የሚጠይቀው መንግስት የሚያስፈራው የለ ሚሊተሪው ደግሞ ከሴኩሪቲ ጋር የተያዘ ነው እሱም ፈርሶ እንደገና ይሆን እሱ የሚፈልጋቸው ሰዎች ናቸው የተቀመጡት ከዚህ አንፃር እነዚህ ሚኒስቴር ምን የሚባሉትን በእስር እኮ ነው በቁም እስር እኮ ነው የሚኖሩት እኮ የቁም እስር አይነት ነገር ይታሰራሉ ይሰደባሉ ሲፈልጉ መጣና አቀብሉኝ እኔ እንደው አንድ ሚኒስቴር ካበላሸ በሁለት ቀን አባረዋለሁ እያላቸው መተቁጭ ብሎ ይሰበሰባሉ እንዴ እኛ እኮ ከመካከላችን የተመረጥክ ሊቀመንበር ነህ እኮ አንተ ያው ሚኒስቴር እኮ ነህ አንተ ሰብሳቢ ነህ እኛ አባል ነን ከዛ ይበለጠ ሌላ ምንም እንትን የለንም እና ከፈለገ ምክር ቤቱም እኮ ሊያወርድ ይችላል በዚህ ደረጃ የሚለውም የለም እና ይሄም ያሳየው በሙሉ እነዚህ የቁም ስር ላይ የሆኑ ኮሚሽነሮች ሚኒስትሮች ብልጽግና ከፍተኛ መዋቅር እንደዛ አይነት ሁኔታ ነው የተፈጠረው ስለዚህ ኢትዮጵያውያን ተባበር እነዚህን ባለስልጣን እንዳልከው መንገድ እየፈለጉ የሾለኩ የሚወጡም ከሆነ መውጣት ውስጥ ለውስጥ የሚናበቡ የሆነ ነገር ማምጣት የሚችሉ ከሆነ ማምጣት ያለባቸው ይመስለኛል ስድቡ ለሁሉም ነው የሆነው በእውነት ገለታው በእንደው በዚህ አጋጣሚ የሰሞኑን የአቶ ታዬ ደንዳን ቃለ መጠይቅ እንዴት አገኘኸው ብዙ ነገሮችን እየነገረን ነው በጣም ብዙ ነገሮችን ሰማን ያው እኔም በቅርበት አገኘው ስለነበር ስልክ እንደዋወል ስለነበረ አንዳንድ ነገሮችን ለህዝብ ይቀርቡ የሚገባቸው ነገሮች በድምጽም ያስቀረን እንድናቆየው ተመካክረን ስለነበረ አንዳንዶቹ እንዲሁ ዝም ብለን ቀርጸን ያቆየነው ነው እንግዲህ ሰሞኑንም ያስተላለፍነውና እንዴት አየኸው ኢትዮጵያ ጉድ መቼም ጉድ ነው የዚህ ሰው የጉድ ተዘርዝሮ አልቅም ከምንም በላይ ግን የገረመኝ አቅሙን በተመለከተ ነው ታዬ ደንዳም የሚናገረው ጌታቸው ረዳም የሚናገረው አቶ ገዱ አንዳርጋቸውም የሚናገሩት በቅርበትም በርቀትም የሚያውቁት ሰዎች የሚገልጹት ነገር አንድ ነገር አለ አቅመቢስ ችሎታ የለው ያንን አቅመቢስነቱን ለመሸፈን የሚያደርገው ነገር ነው ይሄን ሁሉ ሀገርን መከራ ውስጥ የከተተው አታውቅም መባል አትችልም መባል አይፈልግም ያንን ክፍተቱን ለመድፈን ሰው ይጠላል ሰው ይገላል እንዴት አየው ግን አጠቃላይ የታዬ ደንዳን ሰሞኑን ያቀርበውን አንዳንድ መረጃዎች የአቶ ታዬ ደንዳ ንግግር እንትን ነው ማንቂያ ነው አንቂ ነው በጣም
ብዙ ነገር የሚያሳይ ነው ምታቀውንም እንደገና ደግሞ የሚያስደምም እንደውች ሀገር ስንት ጉድ ተሸክማለች እንድትል የሚያደርግ ነው በተለይ ስለ አብይ አህመድ የሚናገረው አቶ ታዬ ብዙ የሰው ልጅ እንድትል እንደ የሰው ልጅ እንደዚህ ይሆናል ባለፈው አስተን ነበር የሰው ልጅ እጅግ ክፉ ነው የሚል ቃል አለና ምንም የማይገባ ቃል ነበር ለረጅም ጊዜና አሁን የእውነትም አለ እንደዚህ አይነት የሚደብቅ ራሱን ደብቆ ብዙ ይሄን ያህል ምን ሲገኝበታል አሁን በኢትዮጵያ ውስጥ ጠቅላይ ሚኒስትር ሆኖ እንደው ወይስም ከሆነ ጥሩ ነገር መስራት ነው የሚያስፈልገው ብር ከሆነ ማፈሻ ሞልቷል ክፍት ነው በሩ እና ምንድነው እንደዚህ ክፋት በመስራት የሚያገኙት የሚለው ነገር ያስገርማልና የሰውየው አቅም አለመኖር ተደጋግሞ ይነሳል በአቶ ገዱ አብሮት በነበሩ ሰዎች በተለይ ሌላው ሚዲያ ባይታመን ማለት ነው አብረው የሰሩት ወይ ንጌታቸው እንዳልከው ብዙ ሰዎች የሚያነሱት ነው እኛም እናየው ነው ያው በየጊዜው ዝም ብሎ ማንኛውም ተራሰው ብድግ ብሎ በቀላሉ የሚተቸው ሰው ነው ይሄ ሆኖ ታዲያ አቅም ሳይኖረው እንዴት ይሄን ሁሉ ሰው በካራቴ የጣለ ቆየ የሚለው ትልቅ ጥያቄ እንዴት ቆየም ኮቀት ይጠይቃል እኮ ጥሩ ነገር ለመስራት መቼም ቀጥላና እንችላለን ግን ይሄኛውስ ቢሆን ሁሉ ሰው ማግለል እና እንዲ መቆጣጣር እዚህ ደረጃ መድረስስ ራሱ ያንድ በክፉ ካታጎሪም ቢሆን ማለት ነው በዛ በኩልም የሚታይ እኮ ነው ጥንካሬ ያለ ማለት ነው የሚል ነገር አሰብኩና በኋላ አይደለም ቀድም ያልነው ነው ስቴት ካፕቸርድ ነው በቃ እኔ አሁን ያቶ ታየደ እንደ አንድ ንግግር ሳይን ኢትዮጵያን መስጋት ያለብን ይሄ ነው መንግስት ተይዟል መንግስት የሚባለው ተቋማችን ታስሯል ተጠርንፏል በሌላ ገመድ ካብይ ኋላ ባለ ገመድ መሰለኝ አንዱ ያልከው ይሄ ዓለም አቀፍ ሚዛት ይኖረዋል ይሄ ፕሮስፐሪቲ የሚባል የፕሮስፐሪቲ ሰዎች በየጊዜው እየሄዱ ከሱ ጋር ኮሙኒኬት ያደረጉ የሚያደርጉት አንድ ጎጆ ተፈጥሯል በዛ በኩል በሌላ በኩል እዚህ መካከለኛው ምስራቅ አካባቢ ያለ እነዚህ መካከለኛው ምስራቅ አካባቢ ያሉ ሂስቶሪካል ችግር አለ ከዛም በላይ ደግሞ ከዚህ ከመካከለኝነት ወደ አንደኛው ዓለም ከፍ ማለት ፍላጎት በከፍተኛ ሁኔታ አላቸው ለዚህ ደግሞ እዚህ ሆርን ኦፍ አፍሪካ ላይ ብዙ ኃይል ማሳየት ሪሶርስ ማግኘት ያ ይፈልጋሉ የተሯሯጡ ነው ያሉትና ለዛ መሳሪያ ሆኗል ይሄ ሰው መሳሪያ ሲሆን ሴኩሪቲውን አቀብሎብናል መሰለኝ ወታደሩን አቀብሎብናል ከዚህ የተነሳ ስቴት ካፕቸርድ ኢትዮጵያ በታሪካችን ገጥሞና ያውቅ በደርግ ጊዜ ያው ድህነታችን የውስጥ ጭቆናችን እንዳለ ነው እንጂ የኢትዮጵያ መንግስት የሚደፍረው ነበር የውጭ ማለት ነው ገብቶ የኢትዮጵያን መንግስት ሴኩሪቲው እንደዚህ ያድርግ ይሄንን ተናገር ይሄን አድርግ ሶማሌ ሄደ ይሄን አድርግ እንትን ሄደ ይሄን አድርግ የሚደፍረው ነበር የሚሞክረው በመለስ ዜናው ጊዜ የውስጥ ከፋፈለን እንዴት ኢትዮጵያን የሚያክል ይከፋፈለናል ምንለው እንጂ ስቴት ካፕቸርድ አልነበረም ራሱ ህወሓት ካፕቸር ያደረገው መንግስት ነው ነበር አሁን በውጭ ኃይሎች የተያዘች ሆናለች እቺ ምድር መሳይ ያቶ ታየደንዳ ንግግርኔ ያስተማረኝ ከኋላ ከዚህ ሰው ጀርባ ይሄ ነውና ኢትዮጵያውያን በዚህ ላይ መተባበር ይኖርብናል አሁን ምንም ልዩነት ሳይኖረን እንደገና መንግስታችንን ከነጣቂ ማዳን ያለብን ይመስለኛል ገለታው እንግዲህ ያቶ ታየደንዳ ብዙ ነገሮችን አንስቷል በተለይ ከአማራ ብሔር ሰብ አንፃር አብይ አህመድ ያለውን የጥላቻ ጥግ ያየንበት ነው ያው በግልም በተወሰነ ጃኛም በአንደበቱ የሰማናቸው ነገሮች እንዳሉ ያው በየጊዜው እንገልጻለን የአማራ ማህበረሰብ ለሚቀጥሉት 1000 ዓመት ወደ ማከላዊ መንግስት ስልጣን አይመጣም ብሎ በግልጽ የተናገረበት አለ የአማራን ህዝብ እዛው በክልሉ ብቻ እናስቀረዋለን ወደ ፌደራል መንግስት አንድም አቅም እንዳይኖረው አድርገናል ወደፊት ደግሞ እዛ ክልሉ ውስጥ ራሱ ተላላኪ የሆነ በእኛ የሚመራ ክልላዊ መንግስት አድርገን እዛው በክልሉ ተወስኖ እንዲቀርና አድርጓለን የሚል አንድ ማህበረሰብ ላይ ያነጣጠረ ይሄን ሲያደርግ ምናልባት ለኦሮሞ የሆነ ነገር አስገኛለሁ ብሎ አይደለም የኦሮሞ ህዝብንም እንደ ምንድነው የሰባዊ ጋሻ እንደ ሆስቴጅ ይዞ ነው ያለው የኦሮሞ ህዝብ ከማንንም በላይ አሁን አፉ ተለጉሞ እንዲቀር ያደረገው እንዲህ አይነት ሰው በስሙ ስልጣን ላይ ይዞ ምን ያህል ጊዜ እንደሚቆይ ባናቀም የኦሮሞ ህዝብም አንድ ቀን ተነስቶ በቃ በስም ያትነግድ ብሎ ይሄ ያለውን አጠቃላይ ሁኔታ ገፎ አብይ አህመድን ከስልጣን ለማውረድ ትግል መጀመሩ አይቀርም እየታገሉ ያሉ አሉ የኦሮሞ ነጻነት ሰራዊት እየታገለ ነው ሌሎችም በያሉበት እየታገሉ ይገኛሉ ስለዚህ ይሄ ሰውዬ ለማንንም የሚበጅ አይደለም
ግን የኦሮሞ ህዝብን መደበቂያና መሸሸጊያ አድርጎ ሌላው ማህበረሰብ ማጥቂያ የሚያደርግበት አካሄድ ኢትዮጵያን ለከፍተኛ የሉና አደጋ መዳረጉን እንግዲህ አቶ ታዬ ደንዳ በተለያዩ ማሳያዎች ገልጾልናልና እሱን እንግዲህ ቃለ መጠይቅ አሁን ከክፍል አንዱ ነው በሆርን ኮንቨርሴሽን የተላለፈው ክፍል ሁለቱንም ሌላም ካለ ሰምተን ደግሞ እንዲሁ አስተያየታችንን የምንሰጥ ይሆናል። ገለታው ወደ ዛሬ ወደ ጸደቀው አዋጅ እንዲስቲ ዛሬ አንድ በጣም አስደንጋጭ አዋጅ ነው የጸደቀው። አዋጁ ቃል በቃል ማቅረቡ ለተመልካችም ግንዛቤ እንዲኖረው ይረዳልና እንደው ምን እንደተባለ እስቲ በአዋጁ ላይ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው መርማሪ ማለት ነው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጪ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ነው የጸደቀው። ስለዚህ ነጥፍር መንቀል ሌሎችንም በአንድ ሰው ላይ በሰውነቱ ላይ ከግር ጥፍሩ እስከ ራስ ጸጉሩ ድረስ የትኛውንም ጉዳት ብታደርስ ነፍሱ እስካለች ድረስ ግን በመታደርገው በማንኛውም ድርጊት በክስ አትጠየቅም በወንጀል አትጠየቅም። ምን ማለት ነው ገለታው? ወዴት ያመራ ነው ይሄ ነገር? በጣም አስደንጋጭ ነገር እኮ ነው እንዴ! ህገ መንግስቱንም የሚጻረር ብቻ አይደለም የሰው ልጅ የመኖር ባልሰራው ወንጀል ምናልባትም በፍትህ በህጋዊ ዳኝነት ወንጀለኛ ተብሎ እስኪ ታወቅ ድረስ እንኳን እኮ ምንም ነገር መደረግ መታሰር እንኳን የለበትም እኮ ነፃ ተብሎ የመታየት መብት አለው አይደለም። እንዲህ አይነት ከፍተኛ የሆነ አካላዊ ጉዳት አንዳንዱ እኮ ኦርጋኑን የውስጥ አካላቱን ሁሉ የሚያጣበት ወቅት አለ። መደፈር አለ፣ በወንድ መደፈር ሁሉ አለ። እነዚህ ነገሮች ሁሉ ህጋዊ ናቸው። አሁን ለመርማሪዎች የአብይ አህመድ አገዛዝ ህጋዊ አድርጎታል። ከዛሬ ጀምሮ የፈለጉትን ማድረግ ይችላሉ መርማሪዎች። ምንድነው ምን ሰማው ገለታው? አስከፊ ነገር ነው መሳይ። በጣም እንደው የማይሰማ ነገር የለም። አይ ቲንክ ሆም ብሎ እንዴት አድርገን እንደዚህ ህዝብና ስለቅሰውና አበሳጨው የሚሉ ይመስለኛል። መግደል ያው መቼም ከድብደባ አይደለም የሚመጣው። የሚገደል ሰው ዝም ብሎ መቼም አይሞትም። ያው ሲደበደብ ነው የሚሞተውና ደብድበው እንዳይሞት አድርገህ ብቻ አቁስለው ሚል ነገር ነው ያመጣው ማለት ነው። በአጠቃላይ ይሄ ርዕሱ ራሱ መሆን ያለበት ቶርቸር ህጋዊ ሆኗል ኢትዮጵያ ውስጥ። ከዚህ በፊት ምንድነው ይሄ ግርፊያ መግረፍ እሱ ህጋዊ ይዘት አልነበረውም። ያው በድብቅ ነው ህወሓትም በድብቅ ነው የሚያደርግ የነበረው። የኢትዮጵያ ህገ መንግስት በግልጽ አስቀምጧል። ህገ መንግስቱ በነገራችን ላይ ይሄን ነገር በዝርዝር አስቀምጦታል። እንዴት እንደሚያዝ ያያያዝ እስር ቤት ቆይታ ምን እንደሚመስል በስንት ቀን ውስጥ ፍርድ ቤት መቅረብ እንዳለበት ከፍርድ ቤት በኋላ ውሳኔ የሚሰጠው በህግ አግባብ ፍርድ ቤት ውሳኔ ሊሰጠው እንደሚገባ እንጂ አስተዳደራዊ እንደው ፍርድም እንደሌለ በደንብ ነው የሚገልጸው የኢትዮጵያ ህገ መንግስት አትሊስት። እና ይሄ አንቀጽ በአጠቃላይ አሁን ያልነው ግርፊያን በህግ ያስቀመጠ የመጀመሪያው ነው በታሪክ። እንግዲህ ግርፊያ የሰው ልጅ ማገለታት የወፌ ላላ ምናምን ይያልን የምንለው አሰቃቂ ድርጊት ህጋዊ ሆኗል ማለት ነው። በፓርላማ ጸድቋል ማለት ነው። እና ይሄ ፓርላማ አይጠየቅም ወይ መሰለኝ ወደፊት እኮ ያንዳንዱ እጁን ያወጣ ይሄ ሲጸድቅ ማለት ነው። በእውነት በኢትዮጵያ ወንጀለኛ መቅጫ ህግ የተጠየቀ እኮ ዘብጥያ እኮ መውረድ ያለበት በኢትዮጵያ ህዝብ ላይ እኮ ነው ይሄን ውሳኔ የሚወስኑት። በአክቲቪስት ላይ ነው ይሄን ውሳኔ የሚወስኑት። አሁን እኮ እየመረጡ እኮ ነው እንግዲህ የሚደበድቡት ማለት ነው። አንዱን ሰው አንጥተው ዝም ብሎ ደግሞ የሚጠይቅበት ወንጀል ምንድነው የሚለው የገንዘብ ያልሆነ በወንጀል የተገኘ ንብረት ህጋዊ ማስመሰል የፈለገ ሰው እንግዲህ ይሄ ብዙ ፕሮሰስ እኮ አለው። ማስመሰል ምን ማለት ነው? በፍርድ ቤት መበየን አለበት። አቃቢ ህግ ይወስደዋል፣ ዳኛ ያጠናዋል ነገሩን። በርግጥ ይሄ ነገር ወንጀል ነው ወይ ያልሆነ ንብረት ማስመሰል የሚለው ነገር ዲፋይን ተደርጓል ወይ ወንጀለኛ መቅጫ ጋለው ወይ እኮ እነዚህ እኮ ብዙ ጥያቄ እኮ ነው የሚነሳው። እና አጠቃላይ ይሄ መንግስት ሊወድቅ ሲል በጣም አስገራሚ አስደንጋጭ ዘግናኝ የሆኑ ነገሮች እየወጣ ነው። የመጀመሪያ ህግ ነው እንግዲህ በታሪክ የሚቀመጥ ነው። ያሳዝናል ግን በጣም ያስደነግጣል። እንደው ገለታው ያው በምክር ቤቱ ተከራክረዋል እነ ዶክተር ደሳለኝ ጫኔ በጣም መከራከሪያ አቅርበው ነበር። ግን የብልጽግና ደጋፊ የሆኑ ጉዳዩንም ይዘው የመጡ አካላት ግን ሀገሪቱ ካለችበት እጅግ አደገኛ ሁኔታ እንግዲህ ኢትዮጵያ ያለችበትንም አሳሳቢ ሁኔታ እየነገሩን ነው። አንዳንድ ጊዜ ይገርማል። እነ ብራኑ ጁላ የሰላም ሚኒስቴሩ ግን የለም ሰላም ነን ደህና ነን ምንም ነገር ኮሽታ የለም እያሉ ነው።
አሁን በምክር ቤቱ ግን ኢትዮጵያ ካለችበት አደገኛ ሁኔታ አንፃር ተነስተን እንዲህ አይነቱ ነገር አስፈላጊ ስለሆነ ነው ህገ መንግስቱም ቢሆን ህግ ነው ሀገር ይበልጣል ህዝብ ይበልጣል ህዝብ አደጋ ላይ ሲሆን በህይወት የመኖር መብት ራሱ ፍጹማዊ አይደለም ነው ያለው አሁን አንድ አቶ ሳዲቅ ነው ምናምን የሚባል የብልጽግና ሰው በህይወት የመኖር መብት ራሱ ፍጹማዊ አይደለም ነገ ከነጎዲያ መግደልም ይቻላል የሚል ነገር ሊመጣ እንደሚችል እንግዲህ ፍንጭ እየሰጠን ነው ከምን የመነጨ ነው አንድ የሀገሪቱ መተዳደሪያ ህገ መንግስቱ ነው ማንኛውም ነገር የሚነሳው ከህገ መንግስቱ ነው ያንን የሚጻረር ህግ እንዴት ፓርላማው ያጸድቃል አይጻረርም የሚል መከራከሪያ ሊያቀርቡ ሆነ እንግዲህ የተጻፈው ነገር ያያየን ነው እንኳን አይደለም እንዲህ አይነት ቅጣት ሊፈጸምበት እንዲህ አይነት ማሰቃየትና ቶርቸር ሊፈጸምበት ይቅርና ህጉ የሚለው ምናልባትም በ48 ሰዓት ውስጥ ለፍርድ ቤት መቅረብ አለበት የነፃ ሆኖ የመታየት መብት አለበት ጫፉ መነካት የለበትም ምርመራ ይኖራል ምርመራ ግን በእንደዚህ አይነት መልኩ በማሰቃየት በተጻፈ መልኩ የትም ሀገር የለም ህዋትም እኮ ያደርገው ነበር ግን ጽፎ አይደለም ህዋትም እኮ ያደርጋል ብልት ላይ ማንጠልጠል ወፌላላ በርበሬ ማጠን ማሰቃየቶችን ያደርጋል ይሄንን ግን ህጋዊ ማዕቀፍ ሰጥቶት አይደለም አሁን አብይ አህመድ ህጋዊ ማዕቀፍ ሰጠው ከመግደል ውጪ የትኛውንም ነገር ማድረግ ይችላል ምንድነው ወደዚህ የገፋፋቸው በዚህ መልኩስ ሽብርተኝነት መከላከል ይቻላል ወይ በዚህ መልኩስ ይሄ ለሽብርተኝነት የሚውልን ገንዘብ ማድረግ ይችላል ወይ ምን ማለት ነው አሁን እነሱ አልገባቸው ማስፈራራታቸው ነው እንግዲህ ይሄ በተለይ አክቲቪስቱን ይሄ ለመቃወም የደሞዝ ጥያቄ ለማንሳት የሚሞክረውን በዚች ወንጀል እየጠለፍን እናስደበድባለን እናስገርፋለን ምን መልእክት ነው ለማስተላለፍ ሞከሩት አላዩትም እንጂ በዚህ ዘመን ያልተፈጠረ የወንጀል አይነት የለም አብይ ልዩም ያደርገው ያላየነው ያገዳደል አይነት ያላየነው የወንጀል አይነት ያላየነው የስቃይ አይነት የለም በመድር ላይ ኢትዮጵያ ውስጥ ታይቶም አይታወቅ ሬሳ ከተገደለ በኋላ ባህያ ተጭኖ ሲሄድ ምናይበት ሲቃጠል ምናይበት ቁልቁል ሚዘቀዝ ተዘቅዝቆ ሰው ተሰብስቦ የሚያይበት በአብይ አህመድ ዘመን የጭካኔ ጥግ ሁሉ ላይ ነው ይሄ ሁሉ ታይቶ የኢትዮጵያ ህዝብ ተነስቷል ነው በቃኝ ብሎ ስለዚህ በግርፊያ በምን ያስፈራራሃለሁኝ ፖሊስ ይዞ ቢገርፍ ሄዳ ቤት የምትልበት የለም የምትጠይቅበት አካባቢ የለም ስለዚህ ሐኪም ሆይ አስተማሪ ሆይ ተጠንቀቅ የሚል መልእክት ለማስተላለፍ ነውና የኢትዮጵያ ህዝብ ይሄንን ፈርቶ ከመጠየቅ እና ለስርዓት ለው ከመታገል ምናልባትም ይሄ ነገር ምን ሊያደርገው ይችላል አደረጃጀቱን በጣም ህቡ ያደርገውና መንግስት ላይ ራሱ እሳት ነው እየጫረ ያለው መሳይ ሌላ እሳት ነው እየጫረ ያለው እንደዚህ አይነት መብቶች ሲታፈኑ ብዙ ጊዜ ምንድነው የሚሆኑት ልክ እንደ ጭስ መውጫ ነው የሚፈልገው አይደለም መቼም መውጫ ይፈልጋል የሰው ልጅና መውጫ ሲፈልግ የሚመጣው ነገር ለራሱ ለመንግስት ባለስልጣናትም አደጋ ነው የሚመጣውና እንደው ዝም ብለው እነሱ ወንበር ላይ ተቀምጠው እንደው ዝም ብሎ ያስፈራሩን ገርፋለን ይያሉ ኢትዮጵያን ህዝብ በረሃብ በመከራ ያሰቃዩ የሚኖሩበት ዓለም የለም የለም ግልታው እንግዲህ ጉዳዩ ዛሬን የተሰማው ዝርዝር ሁኔታውን ከህግ ባለሙያዎችም ጋር ተወያይተን ለተመልካች በቂ ግንዛቤ እንዲኖረው እናረጋለን ግን የህግ ዕውቀትም ባይኖር ምንም ማንንም ሰው ይሄንን አንብቦና ይሄንን ተረድቶ የሚሰማው ስሜት በጣም አስደንጋጭ እንደሚሆን መገመት ይቻላል እንግዲህ ገለታው ወደ ወቅታዊው የአብይ አህመድ የህዝባዊ ስብሰባዎች አጀንዳችንን እንምጣ ተከታታይ ነው ያላናገረው የህብረተሰብ ክፍል የለም ደሞ ይቀጥላል የሚቆም አይደለም የጤና ባለሙያዎች በዚህ ሳምንት እንዳለን የሰማነው ያው የጤና ባለሙያዎች ንቅናቄ ቦርድ ቦይኮት አድርጎታል አልሳተፍም ብሎ ይሄንን ውሳኔው ማሳወቁን ሰሞኑን እንደዚሁ ዘግበናል የህዝባዊ መድረኮቹን አጠቃላይ ይዘት እንዴት አየው ምንድነው አብይ አህመድ እንግዲህ ያለም አቀፉ የገንዘብ ድርጅት አንዱ ምንድነው ያስቀመጠለት እንትን ህዝብ አወያይ ነው ህዝብ መወያየት አለበት ከመንግስት ጋር መነጋገር አለበት ነው ያንን ሂደትና ያንን መስፈርት ለማሟላት ብሎ የሚያደርገው እንደሆነ በአንድ በኩል ማሳየት ይቻላል እንደዛ ብሎ መግለጽም ይቻላል በሌላ በኩል ግን የአብይ አህመድ መድረክ ሾው ነው የሆነው እብሪቱን የሚያሳይበት ማናለብኝነቱን የሚያሳይበት ከምንም በላይ ደግሞ የኢትዮጵያ ህዝብ በሱ ቁጥጥር ስር እንደሚቆይ አቅም እንዳለው ምን ጊዜም በስልጣን ላይ ሊቆይ እንደሚችልና ሌላው ተስፋ እንዲቆርጥ
በተደጋጋሚ ይሄንን ነገር ያነሳል በደርግ እንዴት እንደወደቀ ኃይለ ሥላሴ እንዴት እንደወደቁ ያድግ እንዴት እንደወደቀ ይገልጻል እኛ ግን አጥሉንም ነው ከሁሉም ተምረን እያንዳንዷን ቀዳዳ ዘግተን ነው ያለነው እና እኛ በመጣንበት የምትሞክሩ ካላችሁ አትልፉ ነው እንዲህ አይነት ነገር የሚናገርበት ሁኔታ በስልጣን ዘላለምን ቆያሉ አይነትም ነው ለማንኛውም ወደ ኋላ ላይ እናነሳዋለን ከምክክር ኮሚሽኑ ጋር ከዛው አካባቢ ሰማነው ነው እየተዘጋጁ ነው አብይን ፕሬዝዳንታዊ በሚል መዋቅር መንግስት ተሰይሞ ለሚቀጥሉት 2 እና 3 ተርሞች ምናልባትም ከ10 እስከ 15 አመት ነው አብይ በስልጣን ለሚቆይበት ሁኔታ ሊያመቻች ነው ይሄም የምክክር ኮሚሽን የተቋቋመው ያንን ጣጣውን ጨርሶ አሁን የመጨረሻ ምዕራፍ ላይ ይገኛል የሚል ነገር ነው የሰማነው ለማንኛውም መድረኮቹን እንዲታየው ህዝባዊ ተብሎ በየለቱ ለኢትዮጵያ ህዝብ በቴሌቪዥን እየተላለፈለት ያለው እኔ ሁሉ ጊዜ የሚገርመኝ አብይ አህመድ መንግስት ስነ ስርዓት እንግዲህ የራሳቸው መንግስታት የራሳቸው ስነ ስርዓት አላቸው አይደል ደርግ የራሱ ስነ ስርዓት አለው ያደግ ነበረው በዘውዳይ ስርዓቱም የራሱ ስነ ስርዓት አለው የአብይ ስነ ስርዓት የመንግስት ስነ ስርዓቱ ይገርማል በጣም አሁን አንድ እንግዲህ ቢሮክራሲ የሚባል ሲስተም የሚባል ነገር ተዘርግቷል በየመስሪያ ቤቱ ማለት ነው ለምሳሌ ትምህርት ሚኒስቴር ገንዘብ ሚኒስቴር እንበለው የሚጣራቸው በሙሉ እነዚህ ወይ በኮሚሽን ወይ ኤጀንሲ ተደራጅተዋል እና ሲስተም እንግዲህ ያ ሲስተም ችግሮች ሲኖር በዛ ሲስተም ውስጥ ይቀባበላሉ ለማይፈታ ችግር ሲኖር ደግሞ ከሲስተሙ ወጥተው ደግሞ የሚሄዱበት ሌላ መስመር አለ ፍርድ ቤት የሚባል ማለት ነው ተደራጅተው መሄድ ሲፈልገው ደግሞ ዩኒየን የሚባል አለ ፈንጠር ብሎ የሚቆም እንደዚህ አይነት ሲስተም አለ እንግዲህ በአገር ላይና አንድ ጠቅላይ ሚኒስትር ዝም ብሎ ተነስቶ በየሙያው አንዳንዴ በየብሔሩ አንዳንድ ጊዜ ደግሞ በየእንትኑ በየምንድነው ሃይማኖት እንደዚህ ያደረገ ይሰበስባልና ዓላማው ምንድነው የመድረኩ ይሄ ስነ ስርዓት ምን አይነት ስነ ስርዓት ነው ዓላማው ለምሳሌ ኤክስትራ ጁዲሻሪ የሚሉት አለ ሐኪም ማን ነው ህግ ባለሙያዎች ህግ ማይፈታው ወይም ደግሞ መዋቅር ያልፈታው ችግር ሲኖር ዲያሎግ ይፈታዋል ይባላል ፖለቲካ መፍትሄ እንታ ይባላልና እንደዚህ አይነት መድረክ ይዘጋጃል አንዳንድ ጊዜ ወይም ደግሞ ሴሌብሪቲ የሚባል ነገር አለ እንግዲህ ለምሳሌ የመምህሩ ቀን የሐኪም ቀን የምን ቀን ሲባል ከመምህራን ጋር ሊወያይ ይችላል እንደዚህ ብሎ ጥሩልኝ የተወሰኑ ሰዎችን ብሎ የሚሰበስብበት መንገድ ስነ ስርዓቱ ማለት ነው ስነ ስርዓቱ በጣም ያስገርመኛል ይሄ ቆየስ የአብይ ስነ ስርዓት ያስገርማል አጉራር ዘለልነት ነው በቃ እንደፈለገው እንደሚሄድ የሚያሳይ ነው መንግስት መዋቅር እንደፈለገው የሚሳበር ነው እና ግን ከዛ ባሻገር ግን ይልቅ እነዚህ ሁለት እንትነስ መድረኮች አስተማሪውንና አስተማሪ ስለሆንኩ እንደነገርኩ እና አርቲስት መድረኮች ላይ ተናገረው ላይ ትንሽ ልበልና አንተ ደግሞ ጨምር መሳይ እዚህ አስተማሪው ላይ ስለ አስተማሪዎቹ ሲናገር በመጀመሪያ ደረጃ ለሱ ጠቅላይ ሚኒስትር መሆን ማለት ምን ማለት ነው ላቢ ያልክ እንደሆነ አዋቂ ይመስለኛል ከኢትዮጵያ አንደኛ አዋቂ ጠቅላይ ሚኒስትር ኃላፊነት ከተሰጠ ከሁሉ ያወቅ መሆን አለበት መሰለኝና አስተማሪውን ስለ ዕውቀትና ስለ እውነት ያስተምራቸዋል አስተማሪዎቹን ስለ ጥበብ ደግሞ የጥበብ ሰዎችን ይመክራቸዋልና ጠቅላይ ሚኒስትር ማለት ያስፈጻሚው ሊቀመንበር ማለት መካሪ ከፍተኛ መካሪ ያገሪቱ አንደኛ መካሪና አዋቂ ያድሩ ያስብ ይሆን ላለው አንዳንድ ጊዜና ይሄ በጣም የተሳሳተ ፋንዳሜንታል የሆነ የስርዓት ችግር አስተማሪውን ምን ይለዋል መሰለ ማን ነው እንትኖቹ ነው አርቲስቶቹ ሲንጀምር አርቲስቶቹ ምን ሲላቸው ሰማው መሰለ መሳይ የእንትን ካባውልቁ ነው እንግዲህ አንዱም ፍርሃቱ ለነገሩ ይሄ ህዝባዊ ቢተኝነቱ የተዛመተ ከሐኪም ወደ አርቲስት ወደ መምህር ወደ ምን የተዛመተ እንዳይሄድ እሱ ለመገደብ ይመስላልና ካባውልቁ ነው አንዱ መልእክት የነበረው ለአርቲስቶች የአክቲቪዝም ካባውልቁ አክቲቪስት እንዳትሆኑ ለምሳሌ የሰጠው አዲስ ዓለማየሁ ነው አዲስ ዓለማየሁ ወደ አክቲቪስትነት ወደዛ ወደ ፖለቲካ ቢያዘነብሉ ኖሮ ፍቅር እስከ መቃብርና አይጽፉልንም ነበር ሲል ሰማው ፍቅር እስከ መቃብርን ያነበው አይመስልኝም መሳይ ፍቅር እስከ መቃብር የፖለቲካ መጽሐፍ እኮ ነው በኢትዮጵያ ታሪክ ውስጥ ስርዓትን ወለል አድርጎ እና ሰብለ ወንጌልን እና ጉዱካሳን ያየ እንደሆነ ያንን ስርዓት እኮ ነው ያሳዩት ማናቸው የተከበሩ አዲስ ዓለማየሁ ደንበኛ ፖለቲካ እኮ መጽሐፍ ነው የጻፉት ጭብጡ የዛ መጽሐፍ ጭብጥ ያ ነውና አላነበው ማለት ነው ሳስበው ወይ አላነበውም ወይ አልገባውም ማለት ነውና እሳቸው ሲጠቅስ በጣም የገረመኝ በኢትዮጵያ ፖለቲካ ውስጥ ለለውጥ ትልቅ እንትን የነበረው ፍቅር እስከ መቃብር መጽሐፍ ነው እንደምናውቀው
እንደ ከበደ ሚካኤል የጻፏቸው ግጥሞች ፖለቲካ እኮ ናቸው ፋኖስና ብርጭቆ የሚለው ግጥም እኮ በኤርትራና በኢትዮጵያ ላይ እኮ ነው እንጂ እሳቸው ዝም ብሎ ፋኖስና ብርጭቆ ማለታቸው አይደለም አብረን መኖር ያስፈልጋል የፖለቲካ መልእክት እኮ የአክቲቪዝም ስራ እኮ ነው እየሰሩ ያሉ ዘፋኞች ቴዎድሮስ ምንድነው በስንት መርፌ ምናምን በ17 መርፌ ምናምን ቁምጣ ምናምን ሲል የነበረው እኮ ነው እንደ ጥላሁን ገሰሰ በአፄ ኃይለ ሥላሴ ጊዜ ዘፈኑ ዘፈን ነው ወጣቱን ያነቃቃው የነበረው ኪነት እንደዛ ነው ግጥሞች የፖለቲካ መልእክት ያስተላልፋሉ አክቲቪስቶች ናቸው መሳይ ሶሻሊዝም በመሰረቱ ላጭር ጊዜም ቢሆን በአለም ላይ በአንድ ጊዜ የሰረጸው ሊትሬቸርን አርትን በጣም ማኒፑሌት ስላደረገ እና እንደዚህ መሆኑ የታወቀ ነውና ጥበበኞችን ካባችሁን አውልቁ ምናምን ሲል ጥበብ ወደ ፖለቲካ እንዳትቀርቢ ማለቱ እኔ በጣም ነው ይሄን ምክር ብሎ ይመክራቸዋል መሳይ በለጠ ጥበብ ምንድነው የሚሉት እነሱ የዛ ባለሙያዎች እኮ ጋሃዱን ዓለም አይደለም እንደዛ ነው የሚሉት መሳይ ብዙ ሙያው የለኝም ግን ጋሃዱን ዓለም ያሳይ ነው እንደመስታወት የጋሃዱ ዓለም ነጸብራቅ ነው ጥበብ የጋሃዱ ዓለም ነጸብራቅ ሆነ እኮ ኢኮኖሚን ያሳያል ኢትዮጵያ ውስጥ ያለው ድህነት በድራማ ያሳይታል ኢትዮጵያ ውስጥ ያለው የመንግስት ብልሽነት በድራማ ያሳይታል ሙስናውን በድራማ ያሳይታል ጥበብ ይሄ ናት ጥበብ ህይወታችንን ነው የምታሳየው እና ከካባራቁ ይላልና ይሄ ሰው አይታዘቡኝስ ይላሉ ከዚህ በፊት እሱ ባመጣው ጦርነት ላይ ቄስ የወታደር ልብስ አታልብስ አርቲስቶችን የወታደር ልብስ አታልብስ የወታደር ካባ የተወሰነ ኃይል ወደ ኋላ ይቅር በሲቪል ዋር በጦርነት ውስጥ ብለኛ መግለጫ ወጥተን በተለይ እንትኑ የኔ ኃይሌን ሳይ ነበር የደነገጥኩት በጣም ማከብረው ሰው ነው መንቀፊ አይደለም እሱ ኃይሌን ሳይ በጣም ደነገጥኩ ለምን ነው የደነገጥኩት ይሄ ሰው አሁን እድሜውን ከፍ ያለ ሲሄድ ዓለም አቀፍ እንትኖች ይፈልጉታል አፍሪካን ዩኒየን ይፈልጋዋል አስታራቂነት ዩናይትድ ኔሽንስ ይፈልጋዋል አስታራቂነት ያንን የወታደር ልብስ አልብሶ ሲያዘምት እንደዚህ ማይለብሱ ያልን ነበር አሁን ይኸው አርቲስቱን ካባናው ልቀለዋል እሱ ደግሞ ካባ ለብሳል ቄሱን አንጥቶ ቤተ መንግስት ውስጥ ሲያስቀድስ ነበር ቄሱን አክቲቪስት ሲያረ ቁጭ ብሎ ያዳምጣል አብይ ይሄኛው በግዕዝ አንድ ደሃ ቄስ አንጥተው ከሆነ ቀበሌ ገብሬ ማህበር ታስታውስ እንደሆነ መሳይ አክቲቪስት ለራሱ ያብይ አክቲቪስት ሆኖ ሲቀድስ ሃይማኖትን ሲያበላሽ እኮ የነበረ ሰው እና ይሄ አንደኛ ስለ ጥበብ የነበረው ኮንሴፕቱ ራሱ እኔ በጣም ነው የገረመኝ ሁለተኛ እንደገና እሱ ወታደር ልብስ የሚያለብስ የቄሱን ቆብ የሚያስወልቅ ሰውዬ አርቲስቱን አክቲቪስት አትሆኑ ይላል አክቲቪዝም የተቀደሰ ስራ ነው የኢትዮጵያውያን ብቻ አይደለም በአለም ላይ ዓለም ሁሉ አክቲቪስት ነው የሚሆነው መሳይ አክቲቪስት ማለት ጠበቃ መሆን ማለት ነው ለፍትህ ለሰላም ጠበቃ መሆን ማለት ነው ኢንጀስቲስ ወይም ደግሞ ኢፍትሃዊነት ሲመጣ ለዛ ጠበቃ መሆን አክቲቪዝም እና ይሄንን የተቀደሰ ስራ አብይ ሲያራክሰው እዛ መድረክ ላይ ያየው አስተማሪው ጋር ከመምጣት በፊት አንተ ዋካን ነገር ገለታ በጣም ጥሩ ነገር ነው ያነሳው በጣም አስገራሚ ነገር ነው አክቲቪዝምንና አርቲስት መስመር ይለይ ድንበር ይለይ ብሎ ሲናገር እንዳልከው ነው ብዙ የማያቃቸው ነገሮች በድፍረት ስለሚናገር አብይን በደንብ ለሚያክሰው ላይ ደንቀው ይችላል በቅርብ ያኔ በሁለት አመቱ ጦርነት ጊዜ አስተዋውሳለሁ በኮሎኔል ጌትነት የሚመራ አርቲስቶችን የሚጠረንፍ ቡድን ተቋቁሟል ዋና ዓላማው አርቲስቶችን መለዮ ያስለበሱ በየማሰልጠኛ ካምፑ በየመከላከያ ባለበት ቦታ ሁሉ የሙዚቃ ትርኢት እንዲያቀርቡ ነው ያኔ እሱ ሲጠቀመው ይሄ ድንበር አልታየውም ነበር ያኔ አልተገለጸለትም ነው ወይስ የሱ ጊዜ አርቲስትና ድንበር ይደበላለቁ እሱ ላይ አደጋ ሲመጣ ደግሞ ይፋቱ ነው እንዴት የተሳከረ አመለካከት መሆኑን ያው እሱ ምን ተፍረት ስለሌለው ማይክ ጨብጦ በቴሌቪዥን በብሔራዊ ቴሌቪዥን ያወራል እንዲህ አይነቱን የድንቁርና መገለጫ የሆነውን አስተሳሰቡን እንዴት ነው የሚለየው አርቲስትና አክቲቪዝም ምንድነው መዳረሻቸው እኮ አንድ ነው ለህዝብ እኮ ነው ሁለቱም የሚሰሩት የህዝብ ልሳን ናቸው እኮ አርቲስት የህብረተሰቡን ህይወት ካልገለጸ እና አንሶላ ውስጥ ስላለ ፍቅር ብቻ ነው የሚያወራው ስለዛ ብቻ ነው የሚያነሳቸው ጭብጦች የህዝቡን የኑሮ ሁኔታ የህዝቡን ስሜት አርቲስት የህዝብ ነው እኮ ሲባል ስሜቱን ስለሚገልጽለት ነው
እና ከህብረተሰቡ ሊያፋታው ከህዝቡ ሊያፋታውና ለብቻ ላይ በጣም ድንቁርናውን እንደዚህ አይኑን ገልጦ በከረባቱን አርጎ ፊትለፊት ሲናገር እንዴት የሚያሳፍር ሰው ነው የበለጠ ከለት ወደ እለት እየበረታ ይመጣ ይመስለኛል ገለታው የሆነ ነገር ይያልክ ነው መሰለኝ አይ እንደው አንድ ነገር ተዛለኝ አሁን ይሄንን የአርቲስቱን ጉዳይ ስታነሳ እዚህ ሀገር ታብሎይድስ የሚባሉ ጋዜጦች አሉ በየሀገሩ በተለይ አንዳንድ ጋዜጦችም ላይ እንደውም ራሱን የቻለ ፔጅ የሚሰጣቸው በስዕል ነባራዊ ሁኔታ የሚገልጹ አሉ አይደለም እንደ ቀልድ ማለት ነው እንደ ጆክ ያደረጉ የተለያዩ የካርቱን ስዕል እየሳሉ እኮ በብዙ ገጽ ከምንናገረው ነባራዊውን ሀቅ በብዙ ገጽ ከምንናገረው በላይ እነዛ ቃሎች እኮ በሰው ልብ ውስጥ ይቀራሉና አርት በጣም አስፈላጊ ነው ለፖለቲካ ለውጥ ለማህበራዊ ለውጥ ለኢኮኖሚ ለውጥ በኢኮኖሚ እድገት ውስጥ በዲቨሎፕመንት ውስጥ በዚህ በእድገት ትምህርት ውስጥ ይሄ እንደዚህ አይነት ሶሻል ካፒታል ነው የሚባሉት ማህበራዊ ሀብት ናቸው እነዚህን አስተናብሮ ዘፋኙን አስተናብሮ አርቱን ኪነቱን አስተናብሮ ልማት ማምጣት ይቻላል ኮሚኒቲ ሞቢላይዜሽን ለምንለው ህብረተሰብ ለማነቃነቅ በጣም ትልቅ መሳሪያ ናቸው ነው የሚባለው ሶሻል ካፒታል ናቸው የሚባለውና ሰውየው እንደዛ ነው እና ስለ አርት ያለው ለምሳሌ ምን ይላል መሰለ እዛ ላይ አርት ቀድማሉ ለምሳሌ አውሮፕላን መጀመሪያ ስዕል ነበር ይላቸዋል እኔ አንድ ልክ ያንደኛ ክፍል ተማሪ ምናምን ያስመስላል አንዳንዴ ስታዳምጠውና መጀመሪያ አውሮፕላን ስዕል ነበር ከዛ ምንድነው አውሮፕላን መጣ እና በቃ ሁሉ ነገር ስዕል እየሆነ አውሮፕላን እንትን ወደ ቁስ የመጣ ነው ይያለ የሚገልጽበት መንገድ ራሱ እንደዛኔ መሰሉ የተከበሩ ብዙም ያውቁ አርቲስቶች እንደዚህ ያለ ሊያስተምር ሲሞክር ያቀድም ያልኩ ነው ጠቅላይ ሚኒስትር መሆን ማለት መካሪ ነው አስተማሪ ነው የሚለው አስተሳሰብ ህዋትና አስተማረው ከየት እንዳመጣው አላቅም ብቻ ይሄን መሳይ አይ በራሱ ዓለም የፈጠረው ነው ያው በጣም የሚገርም ነገር ነው አንድ ትርክት ጀምሯል ያው ትርክት የወል ትርክት ነው ምናምን የሚል አሁን ኢትዮጵያ የጋራ ትርክት ሊኖራት ይገባል ብሎ የወል ትርክት የሚለው እንግዲህ አዲስ እሱ የፈጠረው እሱ ቅዠት ውስጥ እሱ ምናብ ውስጥ ያለን ነገር ነው የኢትዮጵያ ከዚህ በኋላ የኢትዮጵያን የጋራ ትርክት እንዲሆን ያስፈልጋል ብሎ በሰፊው እየሰሩበት ነው በቅርቡም ዳንኤል ክብረት አራቱ ምንድናቸው ብሎ ወደፊት የምንሰራቸው ስራዎች ብሎ ካስቀመጣቸው አንዱ ይሄንን ትርክት ማስረጽ ነው እኚ ቴሌቪዥን ጣቢያዎችንም የኢትዮጵያ ቴሌቪዥንም ሲያስፋፋ የተናገረው ይሄንን ነው ትርክታችንን ምናሰርጽበት ተቋማት እንዲሆኑ እናደርጋለን ነው የሱ ትርክት የኢትዮጵያን ትርክት እንዲሆን በሰፊው እየሰራ ነው አንዱ የተጠቀማቸው ኪነጥበብ ሰዎችን ነው ይሄንን በደንብ አድርጎ አደራጅቶ ይሄ ትርክት እንዴት በኪነጥበብ ህዝቡ ውስጥ ይሰርጻል በሚል እነ ብሔራዊ ቲያትርን ጨምሮ ሌሎችንም በሙሉ አመራሮቹን ለውጦ አሁን እንደምንሰማው ከሆነ የራሱን ሰዎች የፖለቲካ ሰዎች ነው ከጥበብ ጋር ባይተዋር የሆኑ እዛው ቲያትር ቤት ኃላፊ የምን ኃላፊ ያደረገ ያስገባ ትርክቱን ማንሸራሸሪያ መድረኮች ያደረጋቸው ነው የሱም ፖለቲካ ተሸክመው በየቦታው ሲሄዱ የአርቲስቶች ምንም ችግር የለም እነሱ ሀገር ወዳድ ናቸው ስራቸውን እየሰሩ ነው ሌላው ግን ስሜቱን ሲገልጽ ግን አይተፋቱ ካባቹን አውልቁ የሚልበት መንገድ ከፍርሃትም ነው እየመጣበት ያለው ግም እያለ ያለው የህዝብ አብዮት አስፈርቶታል ለዚህም ነው አንዱም የየመድረኮቹ ዓላማም ፍርሃት ስላለው ቤተ መንግስት እየጠራ በዛ ፍርሃት ውስጥ መደበቅ የሚፈልግ እንደሆነ ያሳየበት እንጂ ከዛ አለፈ ምንም ትርጉም የለውም ነገር ግን አርቲስቶቹ ያው እንግዲህ አርቲስቶች ናቸው አንዳንዶቹ በነገራችን ላይ ትልልቅ አርቲስቶችን አላየዋቸውም የተወሰነ ጣል ያሉ ካልሆነ በስተቀር ከቅርብ አመታት ወዲህ ፖለቲካና ኮረንቲ በሩቁ ነው ብሎ ልክ እንደ እንትን የሚያምን አርቲስት ተፈጥሯል ልክ ነው ብሎ በያዲ ጊዜ መጣ ነው አንዳንድ አርቲስቶች አይ ፖለቲካና ኮረንቲ በሩቁ ነው ያሉ ይሄንን ነገር እንትን ለሌሎችም ለተከታዮቻቸው እየነገሩ ያደጉ አርቲስቶች ናቸው አሁን የተሰበሰቡት ፖለቲካ ይመለከተንም አይነት ለማንኛውም እነዚህ አርቲስቶች የሰጡት ምስክርነት በራሱ ያሳፍራል አንድ ሁለቱ መጥቀስ ያስፈልጋል ምክንያቱም የተናገሩት ነገር በጣም ያው አርቲስቶች ናቸው አርቲስቶች ሲሆኑ ደግሞ ህዝብ ይሰማቸዋል ተብሎም ስለሚታመን ነው በተለይ አንድ አቀናባሪ ካሙዙ የሚባለው ይሄ ያብይ ያመር የሰራቸውን ልማቶች አለማድነቅ ጤናማነት አይደለም ማለት ስለዚህ ይሄንን የምንነቅፍ አብይ የሚሰራቸውን ስራዎች የምንነቅፍ በሙሉ ታመናል በሱ መለኪያ በሽተኞች ነን አንዳንዴ እንደው
በመናቀው ነገር ብቻ ብንናገር ጥሩ ነው ይሄ አርቲስት ምናልባት ለሱ መብራት በርቶለት ሊሆን ይችላል ወይ ፏፏቴውን አይቶ ሊሆን ይችላል ወይ የሚያደንቀው ነገር ከዚህ ያለፈ ላይሆን ይችላል ምን ያለ ግንዛቤ አቅሙ ያነሰ እንደሆነ በግል አውቀዋለሁ ነገር ግን እንዲህ አይነት መንሸራተቱ ሲገባ በግልጽ ሊነገረው ይገባል መስመርን ጠብቅ ለኔን ይዘ መናገር ያለብህ በዛ በመታውቀው ነገር ውስጥ እንጂ አርቲስት ህዝብ ነው በሚባልበት ሁኔታ ላይ ወጣ ህዝብን በዚህ ደረጃ የሚያም ነገር መናገር የለበትም አስጌ የሚባለውንም እንደዚሁ አውቀዋለሁ በቅርበት የጋሞ ብሔረሰብ ተጫዋች ነው ጎበዝ አርቲስት ነው እሱ እድሜን ለመነለት ለአብይ አህመድ እድሜና ጤና ለመነለት የስንቱን እድሜ የስንቱን ጤና ያወከ ህፃናትን በድሮን ሲጨፈጭፍ ምንም የማይመስለውን ሰው እድሜ ይስጥ ብሎ መለመን ራሱ ተባባሪነት ነው አስጌ ምናልባት አብይን ገና ለመጀመሪያ ጊዜ አይቶት ሊሆን ይችላል መሪ ሳይ እንዶ የቼንቺን አስተያየት ብሰጥ ምናምን ብሎ ሊሆን ይችላል አቅም የሰጠበትን አውዳና ቆም ግን አደገኛ ነገር ነው ይሄ በተለይ ልጆቻቸው ላለቀባቸው ጤናቸው ለታወከ ለመላው ለኢትዮጵያ ህዝብ ይሄ ስድብ ነው ስለዚህ አንዳንዴ አርቲስቶች በርግጥ ይገባናል የውቀትም የምንም የልምድም አድማሳቸው ግን ምንናገረው ነገር በጣም በጥንቃቄ መሆን አለበት ጊዜ ያልፋል ለመንግስትም ያልፋል አርቲስት ህዝብ ነው ነገ ከህዝብ ጋር ነው የሚኖሩትና እንዲህ አይነቱ ነገር ላይ ከፍተኛ ጥንቃቄ ማድረግ አለባቸው የሚለው ነገር ለማንሳት ነው ለማንኛውም ሌሎቹ መድረኮች ስላሉ ወደ አንተ ልምጣ አሁን እንደዚህ ሰዎች እኮ አክቲቪስቶች ሆኑ ማለት ነው እንግዲህ የአብይ አህመድ አክቲቪስት መንግስት ብዙ ጊዜ አክቲቪዝም አይፈልግም አያስፈልገውም በሌላው ዓለም አክቲቪዝም የሚያስፈልገው በመንግስት ላይ ውጋት ለመሆን ነው ምንም መንግስትን ለማጥፋትም ሳይሆን ኢንጀስቲስ ሲመጣ ወይም ደግሞ ኢፍታዊነት ሲመጣ በደል ሲበዛ አርቲስቶች በተለይ ስስ ነው ልባቸው ይባላል ስሜታቸው ስስ ነው ያለቅሳሉ ቶሎ ይሰማቸዋል ስለዚህ ቀድመ የምታገኘው እነሱን ነው እና እነዚህ ሰዎች አክቲቪስቶች ናቸው የአብይ አህመድ ነው እንግዲህ ማሙክሱ ለውጡ ይቀጥል ምን ይላሉ ሚሉት እነሱ ናቸው መብታቸው ይሁን የነሱ ግን የሚቃወሙ አክቲቪስቶችን ለምን አክቲቪስት ካባና ወልቅ ተብሎ አሁን ባለው በዚህ በቶርቸር አዋጅ ያስፈራሯቸዋል ምን የሚገርመኝ ነገር ነው ታማኝ አብይ አህመድ ያኔ ለውጥ እንዲመጣ ሲታገል ጥሩ አርቲስት ነህ ሌላው ነው አሁን ደግሞ አይ መብት መከበር አለበት ብሎ ከተቃወመ ደግሞ ይሄን ካባና ወልቅ ሌላው ነው ማለት ነው ቄሱ ቁጭ ብለው ሲቀድሱ ይሄ ቤተክርስቲያን አይደለም የኔ ወንድም ተነስ ሂድ መንግስትና ሃይማኖት የተለያየ ነው እኔ የሃይማኖተኛ አክቲቪስት አልፈልግም ማለት እኮ ነበረበት ቁጭ ብሎ ያስቀድሳል እንደዚህ ከስራና አቀብ ቤተክርስቲያንን ሁሉ ነው የሚጫወትባት መሳይ እና ምንድነው የጎደለው ነው በጣም ይሄ ሚዛን የጎደለው ነው መሳይ አዞር ብሎ አዙሮ ማየት የሚባል ነገር አለ አይደለም ይሄ ነገር በኔስ ሚል ነገር ማሰብ ጥሩ ነውና በአጠቃላይ አርቲስቶች ባካችሁ እንትን ለህዝብ ቆሙ ያለው ነባራዊ ሁኔታ የኑሮ ውድነቱን ያገሪቱን አጠቃላይ በድራማችሁ በግጥሞቻችሁ በስነ ጽሁፎቻችሁ በመናባችሁ ሁሉ የኢትዮጵያን ሁኔታ ማሳየት ቀጥሉ ሳትፈሩ ሚል ነገር ዘፋኙም እንደዛው እና በአሉ ግርማ ምን ሲል ሰማሁት እሱ ወደ አክቲቪስት ጠጋ ያለ ሰው ትንሽ ወደ ለውጥ ጠጋ ያለ ማለት ነው ሰው እየተዋረደ ነው በኢትዮጵያ ታሪክ ውስጥ በጣም የተከበሩት በአሉ ግርማን ተመልከታው በአሉ ግርማ ኦሮማይ የጻፈው ኦሮማይ እንደውም ያስገደለው እሱ ነው የሚባለው እና አልወለድም ናቤ ጎበኛ እነዚህን ያያቸው እንደሆነ በኢትዮጵያ ታሪክ ውስጥ የነበሩ እና ከበደ ሚካኤልም ያነሳ ነው የጻፏቸው ጽፎች ትልቅ ክብር ያገኙት ሶሻል ኢሹስ ፖለቲካል ኢሹስ ጉዳያቸው አድርገው ስላነሱ ነው ዘፋኞች ክብር የሚያገኙት ከዚህ ከወንድ ከሴት ጾታ እንትን ባሻገር አገር ሲያነሱ አይደለም አሁን ቴዎድሮስም ኢትዮጵያ ሲል የሆነ ነገር ሲል ስለ ህብረት ሲያነሳ ኢፍታዊነትን ትንሽ ጠቆም ሲያደርግ ዘፋኝ ክብር ያገኛል እና በተቃራኒው ነው ማለቴ ነው አርቲስቶች ባካችሁ ቀጥሉ ተቃውማችሁን ቀጥሉ ነው እኔም ማለት የምችለው መሰለኝ እንግዲህ ያው ጥበብ ሁሉ ጊዜ ለስርዓት ትንበረከካለች የሚለው አባባል አለ እንደ የጥበበኛው ይለያል ያኔ መለስ ዜናዊ ሲሞት ምን ነው ተለየህን መስከረም ሳይጠባ ብለው ነው አርቲስቶች በጣም የሚያሳፍር ታሪክ እውነት እሱን ቪዲዮ ባየው ቁጥር እዛ ላይ የሚታዩ አርቲስቶችን ባየው ቁጥር ስለነሱ ማፍራለሁ አይ እንደዚህ ነው ሁሉ አሁን አንዳንድ አርቲስቶች እኔም በግል ማቃቸው በተለይ ከለውጡ በኋላ ከሄድም በኋላ ያኔ በህዋት ዘመን ሲያደርጉ የነበረው ነገር እንዴት እንዳሽማቀቃቸው እኛን ሁሉ ቀና ብለው ማየት
እስከሚያፍሩ ድረስ አንተ የሊናን ሰርተ የፈጣሪ ማይቆጣውን ነገር ሰርተ ዝንታ ለምን እንደው ሳንቲምን ባታገኝ ከሊና ጋር ብትኖር ይሻላል እንዲህ ተሸማቃውን እውነት ለመናገር ከዋዝ ጋር ሲያሸረጉዱ የነበሩ አርቲስቶች ዛሬ አታያቸውም ዛሬ የህዝብ ክብር የላቸውም ማንንም አያቸውም እንዲህ አይነት እጣፋንታ ነው የሚገጥማቸው ከህዝብ ጋር ሆነ ይሻላል ከህዝብ ጋር ሆነ አክቲቪስት ብትሆን ከህዝብ ጋር ሆነ ታጋይ ብትሆን ህዝቡ ሁሌ አላፊ አይደለምና ምን ጊዜም ሲያከብር ይኖራል የሚለው ነገር ማንሳት አለብን ለማንኛውም ገለታ ወደ መድረኮቹ እንሂድና ሁሉንም መድረኮች የነጋዴዎችንም በል የምንንም በል አንዳንድ ጊዜ ገርመኛል ሲሰድባቸው ሁሉ የሚያጨበጭቡ አሉ ምን ያህል በሞራልም በተለያዩ እሴቶቻችን የቱን ያህል ምንድነው እንደተመታን የሚያሳየው አንድም አሁን ነጋዴዎቹ ላይ ባለፈው ማንስተናል ሲሰደቡ አጨበጨቡ በጣም የሚገርም ነው ሰደባችሁ 60% የምትሆኑት የዚህ ሀገር ሰላም ጠንቅ ናችሁ ገንዘብ እየረዳችሁ ሲል አጨበጨቡ አሁንም እዚህ ላይ አንዳንዱ ስትሰድበው የሚያጨበጭብ ህዝብ ነው ያለው ምንድነው የነካም ብለ ተጠይቃለህ እያንዳንዱን መድረክ ከመከናወኑ በፊት ያው የኮሪደር ልማት እንዲያይ እሱ የሚሰራቸውን የቅንጦት መብራቶችና ብልጭልጭ አምፖሎቹን ፏፏቴዎቹን እንዲያደርጉና ጭንቅላታቸውን ይሰልብና ወደ መድረኩ ያመጣቸዋል እያንዳንዱ ንግግራቸውን ሲጀምሩ አብይ አህመድ በቤተ መንግስት የምትኖር ስም ይቀደስ አይነት አቡነ ዘበሰማያት ብለው ነው የሚጀምሩት ደስ ይለዋል እሱ ተዝናንቶ ይኮፈሳል ከዛ በኋላ ነው ወደ ጥያቄያቸውም እኮ ሌላ አይደለም አንዳንዱ በምስጋና ጀምሮ በምስጋና ያበቃል ይሄንን የፈለገው ይሄንን ነው መስማት የሚፈልገው በጣም የሚገርም ባባለፈው መድረክ ብሎታል አሁንም ደግሞታል እዚህ የምትናገሩትን ሄዳችሁ እዛ በየቀበሌው በመትመለሱበት ጊዜ በየወረዳው በየቀበሌው ይሄንኑ መስክሩ ይላቸዋል የሱን አምፖልና የሱን ዘንባባ በየርክበት እንድትመሰክርም ይፈልጋል አርቲስቶች አሁን ጅማ ሄደዋል አሁን ባህር ዳር ሄደዋል ምንድነው ይሄ ነገር ምን መጣ አገሪቱ ላይ እና አንዳንድ ጊዜ ገርማል ያንዳንዱ መድረክ አላማ ተደርጎ የመጣው ለሱ መወድስ እንዲያቀርቡ ነው ለሱ ምስጋና እንዲያቀርቡ ነው ኢትዮጵያውያን የገጠማቸውን ድህነት በዚህ ስብሰባ ጋጋታ በጉባኤ ብዛት የምንረሳ ይመስለዋል አይደለም ወደ የቤቱ ሲገባ ከነችግሩ ነው ጋር የሚጋፈጠው ስለዚህ እነዚህ መድረኮች ላይ የሚወጡ የተለያዩ የብረተሰብ ክፍሎች ካድሬ ከሆነ የብልጽግና ሰው ከሆነ ምንም ማድረግ አይቻልም ግን ኡነተኛ የህዝብ ወኪል ኡነተኛ ችግሩ የገባው ሰው ካለ ቢያንስ ባለመናገር አለም ደግሞ የሊናውን ተናግሮ የመጣው መቀበል ነው ያለበት አዎ መድረኮቹ በሙሉ ቀደም እንዳልነው ነው አንደኛ ስነ ስርዓቱ ትክክል አይደለም እንደዚህ አይነት ስብሰባ ባይ ፕሮፌሽን የመንግስት መዋቅር አሰራር ሲስተም ሁሉ በምንም አትመድበው በየትኛው የመንግስት ሪስፖንሲቢሊቲ ስር እንደሆነ እንዳልነው አንዳንድ ጊዜ የምታገኝበት መድረክ የሚፈጠርበት አስገዳጅ ሁኔታ ይኖር ይሆናልና ያ አንዱ ትልቁ ችግር ይሄ ነው በአጠቃላይ መድረኮቹ ግን የፍራስትሬሽን እና የሰውየው የፍርሃት ውጤትና በቀልም ውስጥ ለምሳሌ አሁን ቀደም ሲል ብዙ ጊዜ ሲናገር ምናቀው ነገር ነበር አንድ ምንድነው የሚለው ኢትዮጵያ ልጆች አሏት ይለው ነገር ታስታውስ እንደሆነ ልጆች አሏት ምድሪቱ ትሻገራለች ምናምን የሚለው ነገር ነበር አሁን ዛሬ ደግሞ ምን አለ ምድሪቱ አንድ ሰው የሌላት ብሎ እየተናገረ ያለው ምንም ሰው የላትም ምድሪቱ እያለ የተሳደበ ነው ያለው መሳይ የሚያስብላት ሰው እንደሌላት እየተናገረ ነው እውነትና ዕውቀት የሉም ማለት በምድሪቱ ውስጥ ውሸት የነገሰበት ምንድነው ከዚህ በፊት ኢትዮጵያ በቃ እነዚህ ምንድነው የሚያሳዩት እነዚህ ተቃርኖዎች ያለ እንደሆነ ተስፋ መቁረጥ ፍርሃት ሰውየው ውስጥ ነው ያሉት እና እንደው ሰብስቡልኝ ቅድም ያልነው በተለይ ይሄ የሐኪሙ ጥያቄ መዛመት በጣም አሳስቦታል የተዛመተ ይሄዳል የሚል ነገር አሳስቦታልና መምህሩን ሰብስቦ ሲያናግረው እኔ በጣም አንዱ ይሄ እውነትና ዕውቀትን ምናምን ያው መቼም ይሄ ጠቅላይ ሚኒስትር ከሁሉም በእውቀት አንደኛ ነው የሚለው ሐሳቡ የሚያስቅም ቢሆን ከዛ ባሻገር ግን ቤተ መንግስት ላንት ጎበኛችሁ ይላቸዋል እንግዲህ አስጎበኛቸዋልና ስለ ጽዳቱ አወራ ዛ ቦታ ላይ መሳይ ገርማል ቤተ መንግስቱ በጣም ቆሻሻ ነበር እና አጽድተን ውብ አርገነዋል ሲል በጣም ነው የገረመኝ መሳይ በጣም ነው የገረመኝ ይሄ መራራ ነገርም ነው እንደው ሰውየው ኢትዮጵያን የሚያስተዳድር ሰው ነው እንግዲህ ተመልከተው ቤተ መንግስት እኮ ኢትዮጵያ አይደለችም እኮ ስለ ጽዳት ምናወራ ከሆነ በኢትዮጵያ ውስጥ 61% የሚሆነው የኢትዮጵያ ቆዳ ስፋት
ዘላኖች ወይም ደግሞ አርብቶ አደሮች የሚኖሩበት ነው መሳይ እነዚህ ወገኖቻችን እኮ በጥንታዊ ጋርየሽ ኑሮ ውስጥ ነው ያሉት ቤት የላቸውም እኮ መጸዳጃ ተው ቤት የላቸውም ዝም ብለው በጓሳ በምንድነው በዚህ በሳር በመናምን በየሄዱበት የሚያድሩ እኮ ናቸው እነዚህን ሰብስበን ከተማ ሰርተን ማሳረፍ እኮ ያልቻልን ሰዎች ነን ቤተ መንግስት ማጽዳት ምን ጥቅም አለው አሁን ቤተ መንግስት ኢትዮጵያ አይደለች እሱ በቃ ልኩ ያስተሳሰቡ ልክ ይችላል ማለት ነው እዛ ቤተ መንግስት ናት በቃ አሪ ህዝብ ይባላል ለምሳሌ የባና ህዝብ ይባላል ዳሰነች ልብስ ብዙ የላቸው እነዛ ወገኖቻችን ያዳሰነች ህዝብ መሳይ የቡርጂ ህዝብ አለ ሐመራ አለ ካራ አለ እነዚህ ህዝቦቻችንን እኮ አብዛኛው የልብስ የቤት የመጸዳጃ የንጹህ ውሃ 20% የሚሆን 80% የሚሆነው የገጠሩ ህዝብ ንጹህ ውሃ ያገኝ መሳይ ንጹህ ውሃ የቧንቧ ውሃ የማያገኝባት ምድር ነው አዲስ አበባ ውስጥ 500,000 ህፃናት ሜዳ ላይ ነው የሚያድሩት ቤተ መንግስት ጸብቶ ምን ያደርግልናልኛ በነገራችን ላይ ገለታው እዚህ ላይ ከሌሎች የቀድሞ መሪዎች ጋር ማነጻጸር ተገቢ ነው ይሄ ሰውዬ ምን ያህል ከኢትዮጵያ ህዝብ ነባራዊ ሁኔታና ከኢትዮጵያን ህይወት ጋር የተፋታ በራሱ ዓለም ውስጥ ያለ መሆኑን ሊያሳይልን ከቻለ እንግዲህ ከኃይለ ሥላሴ ጀምሮ ኮሎኔል መንግስቱ ኃይለ ማርያም መለስ ዜናዊ ኃይለ ማርያም ደሳለኝ ሶስቱም በአንድ ቤተ መንግስት ውስጥ ነው የኖሩት ያ ቤተ መንግስት በነገራችን ላይ የሚኖሩበት ቤተ መንግስት መሪዎቹ ያሉበት አንድ ሻወር ቤት ነው ያለው አንድ ሻወር ቤት ለቤተሰብ ነው የሚጠቀሙት አልለወጡትም እንደውም ባለፈው ማንታ አንስተዋል ኮሎኔል መንግስቱ ኃይለ ማርያም ውጪ ሲር ጠብቀው ነው የሳጥራ ወንበሩን የቀየሩለት ሶፋ ያደረጉለት እነሱ ኑሮውን ያቃሉ ያው የየራሳቸው ድክመት የየራሳቸው ጉድፍ ሊኖራቸው ይችላል ግን የኢትዮጵያን ህዝብ ኑሮ ያቁታል ይኛል የተንደላቀቀና በጣም ከኢትዮጵያ ህዝብ የራቀ የህይወት እንት የሚመኙም አይደሉም የየራሳቸው ችግር እንዳለው ነው አብይ አህመድ መጥቶ ይሄ የሚሰራው በ2 ትሪሊየን ብር የሚሰራው ቤተ መንግስት ለሱ ነው ቅንጡ የሆነ እሱ የሚፎካከረው ከዱባይ ካሉ ካፕታሞቹ ከነ ኩዌት ከነሱ ጋር ከነ ኳታር ጋር የሚፎካከረው በጣም ይገርማ አሁን $100 ሚሊዮን የግሉን አውሮፕላን ገዝቷል ከነድሳቱ $100 ሚሊዮን ነው የወጣው ሀገር ቤት ገብቷል አውሮፕላኑ አንዳቸውም እስካሁን አንዳቸውም የግል አውሮፕላን የላቸውም ባለፈው ይሄንን የግል አውሮፕላኑን ለመግዛት ሌላውም ነበረው ለማለት የኮሎኔል መንግስቱ ኃይለ ማርያም የግል አውሮፕላን ብሎ አንድ የሌለ ታሪክ በፍጹም የለም እንደዛ የሚባል ኮሎኔሉ በዚህ በጣም የታወቁ ናቸው ብር እንኳን ትልቅ ብር ሲወጣም በጣም የሚበሳጩ ናቸው አስተዋውሳለሁ እኛ ሲዳማ አዋሳ ያ ባህል አደራጅ ሲሰራ 1.2 ሚሊዮን ብር በወጣ ሲባል እንዴት እንደበሸቀ ህዝብ በዚህ ሁኔታ ሆኖ አዳራሽ ለመገንባት 1.2 ሚሊዮን እንዴት ታወጣላችሁ ነው ያለው እሱ ዛሬ $100 ሚሊዮን $100 ሚሊዮን ነው ያልኩ የግሉን አውሮፕላን ገዝቶ አስገብቷል እንዲህ አይነት ሰው ነው አሁን ስለ ቤተ መንግስት ጽዳት ስለ ኢትዮጵያ ህዝብ የሚያወራ በጣም ያሳዝናል በሰፊው ስንዳስስ ይሄን ሁሉ የሚያስተዳድር ሰው እነዚህን በየቦታው ለአካላቸው ልብስ እንኳን ያላገኙ ኢትዮጵያውያን ደቡብ ውስጥ ብንሄድ ኦሞ አካባቢ ብትሄድ መሳይ አካላቸው መሸፈኛ የሚሆን ልብስ አስተምረን አሰልጥነን አይዟችሁ ያላልናቸው ወገኖቻችን ብዙ ናቸው እንዳልኩ 61 በመቶ የሚሆን ያገሪቱ እንትን ቆዳሽ እንትን 15 ሚሊዮን ህዝብ ነው አርብቶ አደር በየ50% የሚሆነው የኢትዮጵያ ህዝብ መጸዳጃ የለው በተለይ ገበሬው አካባቢ መታቀው ነው የት ምን ላይ ነው የሚተኛው ህዝቡሽ ምን ላይ ነው የሚያድረው ገለባ ላይ የሚያድራል ፍራሽ የሚባል መግዛት የማይችል አለ ጫማ የሚባል ያላየ ህዝብ አለ ጽዳት በጣም ከባድ ችግር ነው ያለው ኢትዮጵያ ውስጥ እና በዚህ ሁሉ ህዝብ የሚያስተዳድር ሰው ቤተ መንግስት በዚህ ያህል ሚሊዮን ብር አስጸድቼ ተመልከቱ የመንግስት አንድ አፈጻጸም ነው ብሎ ማለቱ ይሄ ሰው ምን ያህል ጠባብ እንደሆነ አገሪቱን እንደማያውቃት ቤተ መንግስት ናት ኢትዮጵያ ማለት ለሱ ይሄ ወጪ ይሄ አሁን ያነሳው 2 ትሪሊየን የሚደርስ ብር እኮ የኢትዮጵያን ህዝብ እኮ ንጹህ ውሃ ያጠጣው ነው ገበሬው በየቤቱ ማስገባት ይቅርብን ግን በየቦታው ያሉ ምንጮች ገበሬው የሚጠቀምባቸው ወንዞች እንኳን በቧንቧ እንኳን ያደረግን በማህበር እንዲጠጡ ማድረግ እኮ የናል ወጪ አይጠይቅም በሙሉ ይዘጋው ነበር ይሄንን ችግር ነገር ያመጣ የዚህ ሰው የመጨም ጉዳይ አልቅም ባለፈው እንዳልኩም
መቼም ከስልጣን ሲወገድ የምንሰማቸው ጉዶች የትየሌሌ ናቸው አሁን ይሄንን ለምን 2 ትሪሊየን ብር ወጥቶ ይሰራል ሲባል አይ ዘመኑ የምንድነው የኢኮቱሪዝም ነው ቱሪስት የሚገኝ ገበያ ያለ ኢትዮጵያ ወደዛ ካላሳደግን ቡናና ቆዳና ሌጦ እየሸጠች ልትለወጥ አትችልም ይላል በጣም እኮ ድፍን ያለ አመለካከት ያለበት ሰው ነው ሽግግር የሚባል አንድ ነገር ጀምረ ያንን ውጤት አምጥተ ከዛ ወዲ በሂደት የሚመጣው ነገር ትቶ በአንድ ጊዜ ኢኮቱሪዝምን አመጣለሁ ሰላምና መረጋጋት እኮ የለም አሁን በቅርቡም የአሜሪካው አምባሳደር ሰላምና መረጋጋት ይግድ መምጣት አለበት ይያሉ የምርጫ ሚካኤል ምርጫ አለ እሳ ምርጫን በተመለከተ የራሱ አራራጭ ሆኑት የራሱ ምንጣፍ ጎታቸው ሆኑት ኢዜማ እንኳን ነረ ሰላም ይምጣ ያሉት ነው ሰላም በሌለበት ስለ ቱሪዝም ያወራላል 2 ትሪሊየን ስለ የቱሪስት ቁጥር ጨምሯል ይሄንን ማስተናገድ የሚችል የኢኮቱሪዝም እንትን ካልገነባን ይላል የቱሪዝም ቁጥሩ አልጨመረም እንደሰማነው ከሆነ ትራንዚት የሚያረጉ ኢትዮጵያን እኮ አይጎበኙ ትራንዚት የሚያረጉ እዛ ስካይላይት የሚገቡትን ሁሉ ቆጥሮ እኮ ነው ኢትዮጵያ ውስጥ ቁጥሩ ከፍተኛ የሆነ የውጭ ዜጋ ገባ የሚለው ለትራንዚት እኮ ነው ሌላ ሀገር ሊሄዱ ነው አርፈው አንድ ቀን አድሮም ይሁን ወይም ደግሞ የሆኑ ሰዓታት ቆይተው ተመልሰው ከኢትዮጵያ ይወጣሉ እነሱን ጭምር እየቆጠረ ከሆቴል ዳታዎችን እየወሰደ ኢትዮጵያ ውስጥ የውጭ ቱሪስት ቁጥር ጨምሯል ይላል በፍጹም እንደዛ አይደለም ለማንኛውም የሰውዬ በጣም የተሳከረ ከእውነትም ከእውቀትም የራቀ ነገር ግን ህዝብን በዚህ ደረጃ እየሰደበ መኖር የሚፈልግ እንትና ታየደ እንዳለው አለ የፍርሃት ሌጂቲሜሲ እንግዲህ በፍቅር ሰው እንደማይቀበሉ አውቋል በእውቀትና ባለው ችሎታ እንደማይመርጡ አውቆታል ስለዚህ አሁን ብቸኛው ምርጫው ምንድነው ሰው ላይ ፍርሃትና ስጋት በመልቀቅ የዚህ ፍርሃት ሌጂቲሜሲን በማስፈን በስልጣን መቆየት ነው የሚፈልገው በቃ ብቸኛው መንገዱ ያ ስለሆነ ነው አሁን ህዝብንም እየጠራ የሚሳደበውም የሚያስፈራራውም አንደኛ አብይ አህመድ ኢትዮጵያውያንን ማወቅ አለበት ብዙ ህዝብ ያለም ህዝብ የሚጋራው ነው ግን ለየት የሚል ይመስለኛል ኢትዮጵያውያንን የሚገዛቸው ፍቅር ነው ፍቅር ያታልላቸዋል ይገዛቸዋል በጣም እንጂ ጭካኔ አይገዛቸው ስለዚህ ይሄንን ማወቅ አለበት በጨከነ ቁጥር በኢትዮጵያውያን ተባብረው የሚያስወግዱት ሰው ነው ለጥቂት ጊዜ ነው ከዛ በኋላ የሚያስወግዱት ሰው ነው የሚሆነው ታሪኩም ሁሉ በእውነት በኢትዮጵያ ታሪክ ውስጥ ጉድፍ ሆኖ ነው የሚቀረው አሁን እነዚህ ሁሉ ሪኮርዶች እነዚህ የተጻፉ የሚናገራቸው ነገሮች ሁሉ የሚቀጥለው ትውልድ ሪሰርች የሚሰራበት ነው መሳይ በጣም አሳፋሪ ነገር ነው እየተደረገ ያለው እና እዚህ ባቡር ውስጥ ያላችሁ የቀራችሁ ሰዎች በፍጥነት ዱብ ያላችሁ አሁን ቢሆን መውረድ ነው ያለባችሁ እንጂ አሳፋሪ ታሪክ ነው በእውነት አሳፋሪ ታሪክ ነው ኢትዮጵያንን የሚሳደብ ምሁራንን የሚሳደብ ቀላል ኮንሴፕቶች በጣም ቀላል ይሆኑ አሁን ይሄ አክቲቪስት አትሁን ምን ማለት ነው እስቲ አርቲስት በቴሌቪዥን በሚተላለፍ ፕሮግራም መሰለኝ ድራማ አትዝሩ በዚህ ጉዳይ ላይ ፊልም አትዝሩ ታዲያ ምን ይዝሩ አብይ አህመድ ጥሩ ነው ይያሉ ኮሪደር ልማት ጥሩ ነው ይያሉ እንት ሲሰሩ ጥሩ ነው ይሄ እንደዚህ አይነት ሰው ኢትዮጵያን ሊያስተዳድር አይችልምና I think ትግላችንን ማጠናከር ነው ያለብን የሚመስለኝ ገለታው እንደው ቀደም ሲል እንደው ትንሽ ሐሳብ ሰተንበት በዛው ዝግጅታችንን እንቋጭበታለን ይሄ የምክክር ኮሚሽኑን ጉዳይ በተመለከተ ነው የምክክር ኮሚሽኑ አሁን ከነሱ አካባቢ የሚመጣ ነገርም ስለሰማን ነው የምክክር ኮሚሽኑ አሁን ተልኮ በግልጽ እየታወቀ ነው አብይ አህመድ ፕሬዝዳንታዊ በሆነ አዲስ የመንግስት መዋቅር ይሄ ከዚህ ምንድነው ከፓርላሜንታሪ ከሚባለው ከዛ ይወጣና ፕሬዝዳንታዊ ይሆናል ከዛ 2-3 ተርሞችን አብይ አህመድ በስልጣን እንዲቆይ ህገ መንግስቱ ተከፍቶ የተወሰነች ማስተካከያ ተደርጎ ተመልሶ ይዘጋና ለአብይ እንዲመች ተደርጎ ይሄንን የሚሰራው በምክክር ኮሚሽኑ በመጣ ሐሳብ ተብሎ ነው ያንን እንዲያስፈጽም ነው ምክክር ኮሚሽኑ መጀመሪያም የተፈጠረው አሁንም ሚሽኑን አጠናቆ ተልኮን የሚያጠናቅቀው በዚህ መልኩ ነው ይሄ የሚባለው ግርግር በሙሉ እውነት ለመናገር ነገ ከነጎዳ እነዚህን ማናቸውን ፕሮፌሰር መስፍን አራያ እና አብረውት ያሏቸው ሰዎች ከአብይ ባልተናነሰ መልኩ በግ መጠየቅ ያለባቸው ናቸው በግ መጠየቅ ይሄንን ነገር ለማስፈጸም የተጠቀማቸው እነዚህ ግለሰቦች ነው ህዝብን አጣለዋል ህዝብን በምክክር ኮሚሽንስ ይሄ መልካም ሐሳብ ነው ኢትዮጵያ ትምከር ይያሉ ህዝብን ለሚጨቁን አምባገነን አረመኔ ግለሰብ ኮሪቻ ያመቻቹ ያሉ ሰዎች ናቸው ስለዚህ ይጠየቃሉ ለማንኛውም እንደዛ አይነት እቅዱ ባለፈው ማንስተናል አሁን በደንብ መስመር ይዞ እየመጣ ነው ምርጫው 2018 ይካሄዳል 2018 ሲካሄድ በዋናነት አብይ አህመድን
ንግስናውን በደንብ አስጠብቆ ኮሪቻው ላይ አውጥተው የሚጠናቀቅ ኮሚሽን እንደሚሆን እየሰማን ነውና ምናልባት እዚህ ላይ አጭር አስተያየትና ዝግጅታችን እናብቃ። ምክክር ኮሚሽኑ አብይ አህመድን ስልጣን ማስጠበቅ ነው የሚለው ምንም ጥያቄ የለውም። ሲቋቋም ጀምሮም ተጠሪነቱም ለሱ ሆኖ አማካሪ ኮሚሽን ሆኖ ነው ያገለገለ ያለው በአገሪቱ ውስጥ የምክክር ስራ እንዲሰራ ስላላደረገ ምንም ጥያቄ የለውም። እቺ የፕሬዚደንሻል ሲስተም የምትለው ግን ሁሉ ጊዜ ፈገግ ታሰኛለችና ምን ሊገባኝ አይችልም። ምክንያቱም የፕሬዚደንሻል ሲስተም ፓርላሜንታሪ ሲስተም የታወቀ ነው። ኢትዮጵያ ወደ ፕሬዚደንሻል ሲስተም ምትገባ ከሆነ በመጀመሪያ ደረጃ የቅርጸ መንግስት ለውጥ መኖር አለበት። ምክንያቱም የግድ በሲቲዝን ላይ ተዋቀረ ፌደራል ስርዓት መገንባት አለበት። ሁለተኛው ተዋሃደ ፖለቲካ መኖር አለበት። ከኦህዴድ ተነስቶ ዝም ብሎ አማራ ክልል መወዳደር አይችልም ብዬ ነው። የግድ የፖለቲካ ውህደት በምድሪቱ ውስጥ መኖር አለበት። ያ ደግሞ በህግ ዲዞልቭ አድርጎ የብሔር ፖለቲካው ማለት ነው። እሱ ነው አንደኛው። ሁለተኛው የዚህ አስፈጻሚ ዋና ሰው ነው። እዛም ሆኖ የአስፈጻሚ ዋና ሰው ነው የሚሆነው። ከፕሬዝዳንትነት የቀረችው እንግዲህ እቺ ምንድነው ርዕሰ ብሔሩ የሚይዟት ስራ የለችም። እቺ አምባሳደር መሾም እና መሸኘት አልፎ አልፎ ንግግር ማድረግ ካልሆነ በስተቀር ፓወር እና አውቶሪቲ በሙሉ በጠቅላይ ሚኒስትር ስር ነው ያለው በፓርላማ ስርዓት በፓርላሜንታሪ ስርዓት ውስጥ እና ያንን የምትከተል ሀገር ናት። ምን ቀረብኝ ብሎ እንግዲህ ያችንም እየተመኘ ነው ማለት ነው። ከዛ ደግሞ ወደ ንጉስም ይሄዳል ማለት ነውና የሀገሪቱ ነገር ቀጣምባሩ የጠፋበት ነው። ግን ያልነው ነገር ነው። ይሄ ምክክር ኮሚሽን እንደዚህ አይነት ነገሮችን ይዞ ሲመጣ ግጭት ሊያመጣ ይችላል። በኋላ ግጭቶችን ሊያመጣብን ይችላል። በመድራችን ሰላም ማምጣቱ ቀርቶ የፖለቲካ መፍትሄ ማምጣቱ ቀርቶበት የማይሆኑ ነገሮችን ነካክቶ እነዚህን ለይቃን ሁሉ አባሮ ጋዜጠኞችን ሁሉ አስወጥቶ ምክክር ውስጥ አስገቡ በሚግባቡ ሰዎች መካከል ምክክር አድርጎ የሚስማሙትን አስማምቶ ማለት ነው። የሚስማሙት ሰዎች ብቻ ተስማምተው አንድ ህገ መንግስት እንጽፋለን ቢሉ ያው ግጭቶችን ሊያመጡ ይችላሉ። ግን እነ ፕሮፌሰር መስፍን በእውነት ያሳዝናል ስራችሁ ነው እንዳንደ ዜጋ ማለት እንችላለን። እንግዲህ የዛሬው ዝግጅታችን ይህንን ይመስላል። በርካታ ጉዳዮችን በማንሳት መረጃ ቀበልንበት እንደዚሁም በአንዳንዶች ላይ አስተያየትና ሐሳብ ያካፈልንበት መሰናዷችን በዚሁ ተጠናቋል። በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ መሳይ። መልካም ቀን ተመልካቾቻችን። በዚሁ የዛሬውን አበቃን። ነገ በተመሳሳይ የአንከር መረጃ ክፍለ ጊዜ እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።